ጤና ይስጥልን እንደምን አላችሁ ከፋና ሚዲያ ኮርፖሬሽን ፋና ፖድካስት ልዩ የበዓል ዝግጅታችን ላይ እንገኛለን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ ብለናል ዛሬ በኢትዮጵያ ካቶሊካዊት ቤተክርስቲያን የፍራንሲስካውያት የክርስቶስ ልኡካን እህቶች ገዳም ውስጥ ነው ያለሁት እንግዲህ ከገዳማውያን እህቶች ጋር ቆይታ እናደርጋለን ጥሩ የበዓል ቆይታ ይኖረናል ብዬ ተስፋ አደርጋለሁ ሳራ መኮንን ከባልደረቦቼ ጋር አብሬያችሁ ቆያለሁ አብራችሁን ስለምትሆኑ በጣም እናመሰግናለን እንኳን አደረሳችሁ እንኳን አብራ ደረሰን እንኳን በሰላም መጣሽ እንግዲህ እዚህ እንደምታዩዋቸው አራት እህቶች አሉ ሲስተር ሉጂና ሲስተር ሆፎሌ ሲስተር ሮማን እና ሲስተር ማሪያ በዚህ ቤት በዓል እንዴት ነው የሚከበረው ሲስተር ሉጂና ከሱ ልጀምር በዓል እንግዲህ 40 ቀንና 40 ሌሊት ጾመን ከጌታችን ከኢየሱስ ክርስቶስ ጋር በጸሎት በጾም በበጎ ስራ ተግተን አሁን ደግሞ ትንሣኤውን ከሱ ጋር ከመላው ዓለም ክርስቲያኖች ጋር ለማክበር ቀርበናል በትልቅ ደስታ ስሜት በደስታ መንፈስ ነው በዓሉን የምናከብረው እግዚአብሔርን እያመሰገንን አይ ቆንጆ እንዴት አለፈ ግን ጾሙ እንዴት ነበር ጾሙ እንግዲህ እንዳልኩ ለማለት እንደሞከርኩ ቤተክርስቲያናችን በሚታዘው ክርስትናውን በሚያዘው መሰረት በጾም በጸሎት ቆየን በተለይም እንደ ካቶሊክ ቤተክርስቲያን እምነት ወይንም ትምህርት መሰረት ከሰዎች ጋር የኛን ድጋፍ ወይም እርዳታ ከሚጠብቁ ሰዎች ጎን ሆነን በጎ ስራም አንዱም የጾም አካል ስለሆነ በጎ ስራን እየሰራን የተቸገሩ የታመሙ የኛን እገዛ የሚፈልጉ ሰዎችን ሁሉ ከጎናቸው ሆነን በመርዳት በተለይም በጸሎት በቁምስናዎች እንደውም በቤታችንም የጸሎት አለን በዛ የጸሎት ሰዓታችንን አክብረን የግል ጸሎት ጊዜያችንን ተጠቅመን ሱባኤ አድርገን ወደ ትንሣኤው እንግዲህ ደርሰናል እግዚአብሔር ይመስገን ደስ ይላል ሲስተር ሉጂና በጣም አመሰግናለሁ ወደ ሲስተር ሆፎሌ እንሂድና ደግሞ የእርሶን ስሜት እንጋራ እስኪ ሲስተር እንዴት ነበር ጾም ዛሬ ደግሞ ትንሣኤው ላይ ተገናኘን በነገሮት ላይ ትንሣኤን ሲያስቡ ምንድነው የሚሰማውት ለዚህ ለትንሣኤ በዓል ዝግጅታችን መንፈስንም ስጋንም ተዘጋጅተን ስለምንቀርብ ትልቅ በዓል ነው ትልቅ በቃ የህሊና እረፍትም የሚሰጥ ነው ትልቅ ደስታን የሚሰጥ ነው በአንድነት ከኛም አልፈን በአካባቢያችን የሚኖሩትን በዓሉን በስጋም በመንፈስም ማክበር የማይችሉትን በዚህ ጊዜ እየሄድን የምንጎበኝበት ከዛ እሱ የመጀመሪያው ስቴፕ ሳይሆን ሁለተኛው ነው የሚሆነው የመጀመሪያው እኛ እርስ በራሳችን እኔ ለእህቴ አብረን የዚህን ጊዜ ተዘጋጅተንበት የትንሣኤውን በዓል ስናከብር ጾመን ጸልየን መስዋዕት አድርገን ስለምንቀርብ በንጹህ ህሊና ስለምንቀርብ ጌታ እንግዲህ እንዳለን ስለሚቀበለን ምክንያቱም እሱ የመጀመሪያው ህይወታችንን ለማዳን ነው የመጣውና የዚህ የመዳን ህይወት ውስጥ ተካፋይ ስለሆንን የትንሣኤው ተካፋይ ስለሆንን ትልቅ ደስታ ይሰማናል ትልቅ የደስታ በዓል ነው የብርሃን በዓል ነው ስለዚህ በአንድነት ትንሣኤውን የመዳናችንን ምስጢር ያገኘንበትን በዓል የምናከብር ትልቅ በዓል ነው ስለዚህ በሰውኛ 3 ምሰሶዎች አሉን መጾም መጸለይና መስዋዕት ማድረግ ለኛ ደግሞ በፊት ከምንጸልየው ጊዜያቶች የበለጠ ለመንፈሳዊ ህይወትም ለጸሎት መንፈሳዊ ትምህርትንም ወደ እግዚአብሔር የመጠጋት ጊዜ ስለሆነ ጥሩ ምንድነው የሚባለው እርምጃ አድርገን ስለምናልፈበት ትልቅ የደስታ በዓል ነው የትንሣኤ ደስታ በጣም ትልቅ ነው ትልቅ ትርጉም ያለው ነው በተለይ ለኛ ለፍራንሲስካውያን እህቶች ማህበርና
እንዲሁም ለሌሎች ክርስቲያኖች ማለት ነው። ጌታችን ኢየሱስ ክርስቶስ ለኛ ራሱን አሳልፎ የሰጠበት ፍቅሩን ለኛ በሞት የገለጸበት ከሞት የተነሳበትና ለሁላችን ሕይወት የሰጠበት ስለሆነ እዚህ አብረን ተሰባስበን ስንኖር በተለይ በእኛ ማህበር የሚታየው የፍቅር ምልክት አለ። እርስ በርሳችን ያለን ግንኙነት በጣም ደስ የሚል ነው። እንዲሁም ከኛ ውጪ ሌሎችንም ቅድም እህቶችም እንዳሉ ለሌሎች ያለን ነገሮች መጀመሪያ ደረጃ ፍቅርን መስጠት፣ ለሌሎች ፍቅርን በማሳየት በማክበር እንገልጻለን። ሌላው ደግሞ ያለንን ነገር ማዕድም ሊሆን ይችላል ያለን ነገር ከነርሱ ጋር በማጋራት ከነርሱ ጋር ከሌሎች ጋር ከምስኪኖች ጋር የምናሳልፍበት በዓል ነው። ለዚህ ትልቅ ደስታና ፍቅር ይሰማናል። አዎ ሲስተር ማርያ የእርሶን ሀሳብ ልጋራ። የትንሳኤውን በዓል ስናከብር እንግዲህ በዓሉን ከማክበራችን በፊት እንደ ቤተ ክርስቲያናችን እንግዲህ መጽሐፍ ቅዱሳችን የሚያስተምረን ነገር አለ። ከክርስትናችን ጀምሮ ጌታችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት የጾመበትን ዛሬም እኛ ቤተ ክርስቲያናችን እንደምታስተምረን ያንን ነገር ደግሞ እንደ ማህበራችን እኛ ተቀብለን በልዩ ሁኔታ በጥልቀት የምንዘጋጅበት ጊዜ አሳልፈን ነው እንግዲህ ይህንን የትንሳኤን በዓል የምናከብረውና በዚህ በ40 ጾም ወቅት ስንገኝ በልዩ ሁኔታ እንግዲህ እኛ ገዳማውያን እንደ ማህበራችንም ጭምር ያስተንትነውን ጊዜ በልዩ ሁኔታ ከወትሮ ይበልጥ የምናስተነትንበት ዲዮችን የምንጠይቅበት ያለንን ደግሞ አውጥተን የምንሰጥበት ከዚህ በፊትም እንደ ማህበራችን እንደ ሌሎች ገዳሞችም የጸሎት ጊዜያቶች አሉን። ከሱ ያለፈ በጥልቀት የጸሎት ህይወትን የምናጠነክርበት ስጋዊ ሰብአዊ ስሜቶቻችንን የምንቆጥብበት የተቸገሩትን የታመሙትን የሚሰቃዩትን ከወትሮ ይልቅ አዘውትረን የምንጠይቅበት ጊዜ ነውና ይህንን ጊዜ አሳልፈን እንግዲህ የትንሳኤውን በዓል ስናከብር ጌታችን ኢየሱስ ክርስቶስ እንግዲህ የስቃውን ጊዜ የጎልጎታን ጉዞ አሸንፎ የጨለማን ጊዜ ወደ ብርሃን እንደቀየረ ሁሉ እኛም ደግሞ ክርስቲያኖች ገዳማውያን ጌታችን ኢየሱስ ክርስቶስ እንግዲህ እየተከተልን ያለን የምንል ሰዎች ደግሞ በህይወታችን ይህንን የተጋድሎን ህይወት የጨለማን ህይወት አሳልፈን ጌታችን ኢየሱስ ክርስቶስ የሰጠንን ያስተላለፈልንን ብርሃን የምናይበት በደስታ የምናሳልፍበት እና እንደ ማህበራችን ደግሞ ከአይቶቻችን ጋር በልዩ ሁኔታ ተቆራኝተን ለራሳችንም ለቤታችንም ልዩ ምስክርነትን ሰጥተን የፍቅርን ህይወት ከራሳችን ከቤታችን ጀምረን ለሌሎች የምናንጸባርቅበት ጊዜ ነውና ይህ በመሆኑ እንግዲህ ይህንን የትንሳኤን በዓል በልዩ ሁኔታ ስለምናከብር በጣም ደስታ የሚሰማበት ጊዜ ነውና አመሰግናለሁ። እናንተን ሰው ሲያይ ለየት ያለ ነገር ይሰማዋል ወይ ይላችኋል ብዬ አስባለሁ። ይሄ አለባበሳችሁ ለየት ያለ ስለሆነ እንዲያው የብዙዎቻችን የልጅነት ትዝታ አለበት። ብዙ ሰዎችም እንደዛ ይሉኛልና አለባበሳችሁን በተመለከተ ልጆች በተለየ ሲሳቡ እንዲህ የገጠመ ነገር አይኖርም? ጥሪ የእግዚአብሔር ስጦታ ነው። እሱ ነው በልባችን ውስጥ ይህንን ህይወት እንድንኖር ድምጹን የሚያሰማው። ከዛ በመነሳት የሲስተሮች አኗኗር አለባበስ በተለይም ቅድም እንደተባለው የተቸገሩ ሰዎችን የመርዳት ጉዞ ሲታይ እግዚአብሔር በውስጣችን ሲያኖር ያንን ተከትለን ነው ሲስተር የሆነውና እውነት ነው። ብዙ ሰዎች ይመሰክራሉ፣ በጣም ያከብሩናል። እንደውም አንዳንድ ገጠመኞች አሉን። በባስ ውስጥ እኛም ሁሌ መኪና ይዘን አንወጣም። ባስ ውስጥ ስንጓዝ ትልልቅ አባቶች እናቶች ተነስተው ወንበር ሲሰጡን አይ በፍጹም አይሆንም ብንል አይ ለንጂ መሰለሽ እንዴ ባንቺ ውስጥ ላለው አምላክ ነው ለምትኖርበት ነው ብለው ተነስተው ወንበር ይሰጡናል። ያኔ ትንሽ ይከብደናል እኛ ተቀምጠን እነሱ ሲቆሙና ሰው እስከዛ ድረስ
ለእኛ ለምንኖርበት ህይወት ዋጋ ይሰጣል። በእውነትም ለእግዚአብሔር ብለን ነው ለሱ ፍቅር ብለን ነው እና የምንኖረው። በዓለም ብዙ ነገሮችን ማግኘት ብዙ ነገር መሆን ሲቻል በውስጣችን ስላለው ትልቅ የእግዚአብሔር ፍቅር ብለን ነው የምንኖረውና ያንን ይከተላሉ። ዛሬም ወጣቶች የኛን ፈለግ ተከትለው እግዚአብሔርን ለማገልገል ክርስቶስን ለመከተል ሲመጡ ያንኑ ነው እኛ የምናስተላልፈው። ባውቀው ግን ደስ ይለኛል ትርጓሜ ካለው ይኖረዋል ብዬ ስለማስብ ነው። ለምሳሌ ከዚህ ራስ ላይ ከሚታሰረው ጀምሮ አንገት ላይ ወገብ ላይ የሚታሰር አለ። ምንን መግለጽ ተፈልጎ ነው አለው ሐሳብ? ያ እንግዲህ የጥሪ ወይም ደግሞ ፎርሜሽን እንላለን ህንጸት አንድ ሰው ካለበት የህይወት ደረጃ ወደሚቀጥለው ወይም ወደ ሌላ ህይወት ደረጃ ይሻገራል። በዛን ጊዜ እኛ እንዲህ ከመልበሳችን በፊት ሲስተሮች ከመሆናችን በፊት የጥሪ ህንጸት የሚባል የጉዞ ደረጃዎች አሉ። እንዲህ ስንለብስ እንግዲህ ቢያንስ 5 አመት 6-7 አመት ድረስ በፎርሜሽን ይባላል ወይ ደግሞ የጥሪ ህንጸት ጊዜ ይባላል። ያንን ያለፍን ደረጃዎች አሉ። ከመጽሐፍ ቅዱስ ትምህርት የማህበራችን መንፈሳዊነት የቤተ ክርስቲያናችን ህግ ቀኖና እምነታችንን እየተማርን እየተቀረጽን እንሄዳለን። ከዛ በኋላ አንድ ሰው እንግዲህ ወስኖ ነው እኛ ወስነን መሐላ ይባላል። እንግዲህ አትማሉ ለለል ቃሉ ቢሆንም ለሱ በሱ እንምላለን። ለምን ቃል ይገባለሁ መሐላ ስንል እንግዲህ ቃል መግባት ማለት ነው። በዛን ጊዜ እንግዲህ ልብስ ይለበሳል። መጀመሪያ ሲምፕል እንደዚህ አንለብስም። ቅድም ሲስተሮች ቤት ውስጥ ስናገለግል ምን ለብሳቸው ልብሶች አሉ። በእንደዛ አይነት መልኩ ነበር ምን ለብሰውና አሁን ግን ወስነን የረጅም የጸሎት ጊዜ የውሳኔ ጊዜ ውሳኔያችንን ለማድረግ ጥሪያችንን እየመረመረን የምንቆይበት የትምህርት ጊዜ አለን። ያን ሁሉ አልፈን ሄደን እንዲህ ስንለብስ እውነትም እንዳልሹ ልብሱም ለየት ይላል። ስለዚህ ልብሱን ስንለብስ እንግዲህ ገመድ አለን። እኛ በእኛ ማህበር ፍራንሲስካውያት ያልነው የቅዱስ ፍራንቺስኮስ አለ። ቅዱስ ፍራንቺስኮስ ያሲዚሁ ተብሎ እንግዲህ በነዛ ከአንድ አመት በፊት ፖፕ ፍራንሲስ የቅዱስ ፍራንቺስኮስን ስም ነው የወሰዱት። ቅዱስ ፍራንቺስኮስ በ1182 ዓመተ ምህረት በአውሮፓ አቆጣጠር ተወልዶ 800 ዓመት አልፏል እሱ ከተወለደና እንዲህ ለበሰ። የድሆች አለባበስ ነው ድሆች የሚለብሱበት። ገመድ ያሰረ እሱ ነበር። ጆን ያለብሶ ገመድ አሰረ። ገመድ ሲያስር 3 ቋጠሮዎች አሉ፣ 3 መሐላዎች አሉ። ቅድም ለክርስቶስ ቃል እንገባለን ወይንም መሐላ እናደርጋለን ያልነው 3 መሐላዎች አሉ። አንዱ በድህነት ለመኖር መሐላ ማድረግ ነው ከ3ቱ። ሁለተኛው ያለ ጋብቻ በድንግልና ወይም በንጽህና የመኖር መሐላ አለ። ሶስተኛው ደግሞ ታዛዥነት ለወንጌል ስራ መታዘዝ በንጽህና መኖር። ስለዚህ ሻሽ ደግሞ ቬል እንላለን እኛ ሻሽ እናስራለን ሁሌ አንዴ መሐላ ካረግን በኋላ እናወልቅም። ይሄ ደግሞ ለዓለም ከዓለም የተለየን በዓለም ውስጥ አለን ግን የዓለም አለመሆናችንን የሚገልጽ ነው አለባበሳችን። እንዲህ ሻሽ ስንለብስ ለክርስቶስ የተለየን ሰዎች ነን። ለዚህ ዓለም ሞተን ለክርስቶስ የተለየን ሰዎች ነው። እንዲህ ስንለብስ ሰዎች እነማን ናቸው ለይቶ ያውቃል። እነማን ናቸው እነዚህ ለክርስቶስ የተለዩ ሰዎች ናቸው እስከመባል የሚታወቅ ነው አለባበሳችን። ይሄንን ቆይታ ከመጀመሪያ በፊት አንዳንድ ነገር ለመጠየቅ ሞክሬያለሁና ምናልባት ለተመልካቹን ግልጽ ለማድረግ ያክል ከመንፈሳዊ አገልግሎት ባለፈ ዓለማዊ ተግባርንም ለመፈጸም ማለት ሰዎችንም ለማገዝ ለማስተማር በሕክምናውም ለመርዳት ደግሞ ይሄኛውን ማህበሩንም ጥሩ እንዲሆን ለማድረግ በተለያየ መልኩ ትምህርት እንደተማራችሁ ሰምቻለሁ። ለምሳሌ የሲስተር ሉጂና ከመንፈሳዊ አገልግሎት ጋር በደንብ የተቆራኘ ነው። ይሄ ማነጹ ጋር በደንብ ያለ ነው። ወዲህ ደግሞ ስንመጣ የሲስተር ሆፎሌ ደግሞ የመንፈሳዊ አገልግሎቱ እንዳለ ሆኖ ስነ ምግባር ጋር በተለይ ህፃናት ጋር ያለውም አለ። ወደ ሲስተር ሮማን ስንመጣ ሂሳቡ ላይ የማህበሩንም የሂሳብ ነገር በደንብ የሚሰሩ ናቸው። ሲስተር ማሪያ ደግሞ ወደ ጤናው አሉበት። ፈልጋችሁት ነው ዘርፉን የምትማሩት ይሄኛውን የምታጠኑት? ሲስተር ማሪያ
ገዳም ስንገባ የራሱ የሆኑ ደረጃዎች አሉ። እንግዲህ ሲስተር እስከምንሆን ድረስ የማህበራችን ደንቦች አሉ። እንግዲህ ገዳም ስገባ በየአስፈራንስ ፖስላንስ እና ተመካሪያ ተብሎ አሉ። በየደረጃው እነዛ ሴት ልጆች እኛ ስንዘጋጅ ኃላፊዎቻችን ወይ የሚመሩን ከላይ ሆነው በማህበራችን ደንብ አሉ። እንግዲህ ያንን ማላ ስናደርግ እንጠየቃለን። ከምንኩስና ህይወት በተጨማሪ ወደ ሲስተር ስትሆኝ ምን መስራት ትፈልጊያለሽ? ምን መማር ትፈልጊያለሽ? ተብሎ እንደ ማህበራችን እንግዲህ ጥያቄ እንጠየቃለን። እንግዲህ በዛ መሰረት ነው ተጠይቀን እኔ አሁን ለምሳሌ ተጠይቀ ያለው በጤናው ዘርፍ ብትማሪ ብትሰሪ ምን ይሰማሻል የሚለው ነገር ጥያቄ ሲቀርብልኝ እንግዲህ እሺ ብዬ እንደ ታዞ የሚባል ነገር አለ። አንዱ ከመሀላችን አንዱ ታዞ ነውና ስጠየቅ እሺ ብዬ እንግዲህ በደስታ ተቀብዬው ግዴታ አይደለም አይሰማኝም፣ ይሄንን አቅሙ የለኝም፣ ምናልባት እቸገር ይሆናል የሚል ሀሳብ ካለም ደግሞ ሌላ አጋጣሚዎች ወይ መንገዶች የሚፈለጉበት ሁኔታዎችም አሉ። ነገር ግን እንደ ተአዞም እንደ እሽታም እንደ ፍላጎትም እንጠየቃለን። በዛ መሰረት እንግዲህ እኔ ሲስተር ከመሆኔ በፊት ነው እንደውም አስፕራንሴ ላይ ሆኜ ነው በፎርሜሽን ሂደት ተማሪ ሆኜ እያለሁ እንግዲህ ኔርሲንግ ተማርኩኝ። ኔርሲንግ ከጨረስኩኝ በኋላ ወደ ፖስላንሲ ገባሁ። ፖስላንሲ ከጨረስኩ በኋላ ሲስተር ሆንኩኝ። ሲስተር እንደሆንኩኝ ወደ ስራው እንግዲህ ሲስተር ከመሆኔ በፊት ስለተማርኩኝ ወደ ስራው ዓለም ገባኝ፣ ወደ ሕክምና ወደ ኔርሲንጉ ማለት ነው። ከዛ የተወሰነ አመታት ካገለገልኩኝ በኋላ አፕግሬድ የማድረግ ነገር በተለያዩ ፊልዶች እንግዲህ እንደ ማህበራችን የትምህርት አፕግሬድ የማድረጉ ነገርም ስላለ በዛ መሰረት እንግዲህ ተጠይቄ አሁንም አፕግሬድ አደረጉኝ። እንግዲህ በዛ መሰረት በጣም ደስ ብሎኝ ነው አሁን እያገለገልኩ ያለሁት። ወደ ሲስተር ሮማን እንሂድና ደግሞ ወደ አካውንቲንጉ እንሂድ። ከህክምና ወደ ሂሳቡ እሱስ ጥሩ ነበረ? ሂደቱ የትምህርት ሂደቱ እንዴት ነበር ጉዞ? አካዳሚ ትምህርት ከመማሪያ በፊት ነገረ መለኮት ተምሬያለሁ። 3 አመት ቴዎሎጂ ተምሬያለሁ። እሱን ከጨረስኩኝ በኋላ አንድ ኮሚኒቲ ተመድቤ ሐዋርያዊ አገልግሎት እያበረከትኩኝ ነበርና ከዛ በኋላ 2 አመት እዛ ከሰራሁኝ በኋላ የማህበር አለቃዬ መጣ። የሂሳብ ስራ ያስፈልገናል፣ ይሄን ትምህርት ትማሪያለሽ ወይ ብላ ስትጠይቀኝ እሺ ነው ያልኳት። ምክንያቱም የሂሳብ ስራም ማህበርን ከማገልገል አንዱ አገልግሎት ስለሆነ ማለት ነው። በደስታም ነው እየሰራው ያለሁት ማለት ነው። እዚህ ውስጥ ምን አየሁኝ? እንዲው ቀደም መሐላ ውስጥ አንዱ መታዘዝ ነው። ምንም ነገር ቢሆን ያው ራስን አሳልፎ መስጠት፣ ከዛ ደግሞ መታዘዝ እንዲሁም ከሰነፍ መስዋዕት ይበልጣል ይባላል አይደል? ታዛዥነትን ብናነሳ በደንብ ከናንተ የምንማረው ይመስለኛልና ምናልባት ሲስተር ሆፎሌ ስለ ታዛዥነት እስኪ ጥቂት ነገር ይበሉን። መታዘዝ እንደ ሰውኛ ሲታይ የእኔነት መንፈስ ካለ ከባድ ነው። ፍጹም ታዛዥ በሁሉም ሰው ዘንድ የታወቀው ክርስቶስ ነው እስከ መሞት ድረስ። የእኛ ታዛዥነት ወይም የእኔ ታዛዥነት እንከን አልነበረውም ማለት አይቻልም እና የሚቻለው በጸሎት መንፈስ ከቀን ወደ ቀን ከክርስቶስ ጋር የክርስቶስን ታዛዥነት በምናሰላስልበት ጊዜ እንደገና ከኛ የቀደሙ ቅዱሳኖች አሉ። የኛ የማህበር መስራች ራሱ እናት ቴሬዛ ይባላሉና በየቀኑ ከኔ ምን ትፈልግ ይሆን እሳቸው ማድረግ የሚፈልጉት ነገር አለ፣ እግዚአብሔር ደግሞ የሚፈልገው ነገር አለ። ስለዚህ በእግዚአብሔር ፍቃድ ውስጥ መሆን ማለት ነው መታዘዝ ማለት። እህቶች እንዳሉትም ወደ ታዛዥነት በሚመጣበት ጊዜ በህይወት ምርጫ ጉዳይ ሊሆን ይችላልና ሌላ ምርጫ የለኝም። እኔ ወደዚህ ስመጣ ሁላችንም ክርስቶስን መርጠን የመጣ ነውና አንዳንዴ ይሄንን አድርጊ፣ በዚህ አገልግሎት ዘርፍ ላይ ሆኚ ወይም ደግሞ ሌላ ታዞም ሊሆን ይችላል።
የማልፈልገው የትምህርት አይነትም ሊሆን ይችላል። መኖር የማልፈልገው ቦታም ሊሆን ይችላል። ስለዚህ እነዚህ ሁሉ በጸሎት መርጬ የመጣሁትን ህይወት ካሰብኩኝ አንድና አንድ ክርስቶስ ነው፣ ሌላ ምርጫ የለውም። ስለዚህ መታዘዝና በግዴታ ሳይሆን ፍቅር ተጨምሮበት ማለት ነው። ወዶ የሚኖረው ህይወት ለየትኛውም ህይወት ታዛዦች ሆነን ሁልጊዜ አመስጋኞች ሆነን ደስተኞች ሆነን እንድንኖር የሚያደርግ ነው። እርስዎ ደግሞ ከህፃናት ጋር በተለየ ቅርበት እንዳለው ሰምቻለሁ። በተለይ ህፃናት ግብረገብነት ከመንፈሳዊ ህይወታቸው ባለፈ ግብረገብ ሆነው እንዲያድጉ እንዲታነጹ ያው የትውልድ ግንባታው የሚጀምረው ከታች ስለሆነ እህቶች ናቸው ያዩልኝ ይሄንን ስጦታ። እኛ በፎርሜሽን ህይወት ላይ በህንጸት ህይወት ላይ በምንኖርበት ጊዜ ዕለታዊ ህይወታችንን ሲስተሮች ከኛ የቀደሙ ሲስተሮች ይኖራሉ። ደረጃ አለውና ያዩናል። አይመስለኝም ነበረ እና እኔ የሌለኝን ስጦታ እነሱ ያውቃሉ። ስለዚህ አንቺ በዚህ በኩል ብትማሪ የቴዎሎጂው እንዳለ ነው፣ የነገረ መለኮት እሱ የመጀመሪያ ነው። በዚህ ተጨማሪ ደግሞ ከህዝብ ጋር የሚያገናኘን ስራ መስራት ስላለብን በዚህ ብትሰሪበት ደግሞ ላንቺም ለማህበርም ውጤታማ የሚሆን አገልግሎት ታበረክቻለሽ የሚል ምክር የሰጡኝ እህቶች ናቸው። ተቀበልኩ በእምነት። ከዛ ስልጠና ወሰድኩኝና ቻይልድ ሳይኮሎጂ ህይወቱን እየሮርኩ እንደ ተጨማሪ ፓርታይም አስተምር ነበረ። ቅዱስ ዮሴፍ ትምህርት ቤት ወንዶች ብቻ ናቸውና ካቶሊክ ትምህርት ቤት ነው። እዛ ላይ ስጦታዬን የበለጠ እያየው እየወደድኩ ሄድኩ። በጣም ቀላል አልነበረም። ሌሎች መምህራን ትምህርቱን ያስተምሩና የረፍት ጊዜያቸውንም ይወስዳሉ። እኔ ግን እነዚህን ህፃናቶች እያየው ከሌላ ትምህርት ቤት ተምረው ይመጡና ማለህፃናት ጨርሰው የሚመጡት ልጆች በጣም ትንንሾች ናቸው። ገና ጥርሳቸውንም ሳይነቅሉ የሚመጡ ስለነበሩ አለባበሴን አይተው ህመማቸውን፣ የቤታቸውን ችግር፣ የሚከብዳቸውን ትምህርት ሁሉ ያወያዩኝ ነበረ። ስለዚህ የረፍት ሰዓቴን ከነሱ ጋር ሳሳልፍ ከማስተምረው ትምህርት የበለጠ የነዚህን ልጆች ህይወት እየነካ ሄደ። ከዛ እኔ ሳላስበው አንድ ደግ መምህርት አለች ትምህርት ቤታችን። አለባበሷም ይለያል፣ ለኛ የምትሆንልን ነገር ሁሉ ይለያልና ለሷ ጸልዩላት፣ ልብስ ግዙላት፣ ልብሷን አትቀይርም እያሉ ሁሌ እየሄዱ ለወላጆቻቸው ያወሩ ነበርና እኔን ለማየት ወላጆች ሁሉ ይመጡ ነበር። ስለዚህ በጣም እየወደድኩ ሄድኩኝ እና የሰውን ህይወት ይነካል። እኔ ሳላስበው ህይወታችን እኛ ሳናስበው ያም ቅድም ሲስተር ጠቅሳለች በእኛ ላይ ያለው ክርስቶስ ነው። እኛ ያለሱ ባዶ ነን። ስለዚህ አገልግሎትም ከህይወታችን ጋር የተነጣጠለ መሆን የለበትም። ከሌሎች በተለየ ሁኔታ የሰውን ፍላጎት፣ የሰውን ልብ የሚያይ አለበት። የሳይኮሎጂ ትንሽ እርምጃም ስለምናደርግ በዛ አንቀርም። ግን እኛ በሰብአዊነቱ ላይ ነው የምናተኩረው፣ ሰብአዊነትና መንፈሳዊነት ላይ። አሁን ደግሞ ትምህርት ቤቱን ትቼ ቤት ውስጥ ለኛ እንደ ማህበራችን የኛን ህይወት ለመከተል የህንጸት ጉዞ ላይ ያሉ ልጆች አሉ። የነሱ አስተማሪም ነኝ። ለእህቶችም ደግሞ ኃላፊነት ብቻ አይገልጾም። የኛ ከዛ ያለፈ ነው። ጥልቀት ያለው ምርጫ ነው። ጥልቀት ያለው እምነት ያለው ምርጫ የተሰጠኝ ለዚህ ለኮሚኒቲ 10 እህቶች አሉ፣ ሲስተሮች ልጆች ደግሞ አሉ። ለነሱም ትልቅ ኃላፊነት ነው። ይሄ አገልግሎት ነው። የኛ ኃላፊነት ሳይሆን አገልግሎት፣ የእያንዳንዷን እህት ስሜት የመሰማት ያንን ከህፃናቶቹ ባለፈ ሁኔታ የበለጠ ደግነት የኛ የእህትማማችነት ህይወት የበለጠ እንዲታይም ያንንም ይሄንንም አንድ ላይ አገናኝቶ የሰውን ልብ የእህትነትን መንፈስ ደስታዋንም ሀዘኗንም የመረዳትና አብሮ የመተጋገዝ አንዳችን ለአንዳችን የመጸለይና የመደጋገፍን ህይወት የሚያሳይ ነው። ከሲስተር ሉጂና ምን ያስደንቀውታል እርሶ? አመሰግናለሁ ስለጠየቅሽኝ።
ሲስተር በጥሪ ህይወትም በምርጫም ከኔ ፊት ናት። እንደ ሮል ሞዴል እንደ ምሳሌ የምጠቀማት እህት ነች። በመንፈሳዊ ህይወቷ በጣም ጠንካራ ናት። እኛ በማህበር ህይወት በኮሚኒቲ አብረን ስንኖር ማለት ነው የጸሎት ሰዓት አለን፣ የመመገብ ሰዓት አለ፣ አብሮ የመስራት ሰዓት አለና ሁሌም ቀድማ ነው የምትገኘው። የጸሎት ህይወቷንም ቀድማ ተነስታ ራሷን አዘጋጅታ ነው በኋላ ወደ ኮሚኒቲው ህይወት አብራ የምትቀላቀለውና በጣም ጠንካራና የውሳኔ ሰው ናት። ለህይወቱ ትልቅ ፍቅር አላት። ትልቅ ፍቅር ከምንም በላይ ህይወቷ አስተማሪ ነው የምትኖረው ሳትናገር እና መንፈሳዊ ጥንካሬያ በጣም ይማርከኛል። ምን አነሳሳውት ወደ እንዲህ አይነት የገዳማውያን ህይወት ለመግባት? ጥሩ የቤተሰብ አስተዳደግ ራሱ የክርስትና እምነት የወላጆቼ ጠንካራ እምነት ነበራቸው። እኛ በቤተሰብ 10 ልጆች ነን፣ 4 ሴቶችና 6 ወንዶች። ከነዛ መሃል እኔን እንግዲህ ቤተክርስቲያንን እንዳገለግል ወላጆቼ በእናቴ ማህፀን እያለው ሰውተውኝ ነበረ። ምኞታቸው ነው ይሄ። ከተወለድኩ በኋላ ትንሽ እያለው በ3 አመቴ በ4 አመቴ ለሲስተሮችኛ በማህፀን ውስጥ እያለች ልዩ የሆነ ስሜት ይሰማኝ ነበርና ለእግዚአብሔር ቢሰጥ ከ10 አንድ እንግዲህ ያኔ 3ኛ ነበርኩና 10 በኋላ ስንት እንደሚመጡ ባይታወቅም ወላጆቼ እንደዛም ብለው አስበው ነበር፣ ይነግሩኝ ነበር። በርግጥ በሱ መወሰን የለበትም ጥሪ። እኔ እሱን አላስበውም፣ ግን የነሱ ታሪክ ከዛም እግዚአብሔር እንደሱ ባይነግራቸው እነሱ ማያስቡም ብዬ አስባለሁ። ከዛ የበለጠ ግን ታላቄ ወንድ ነው እንግዲህ ከኔ ፊት ያሉ 2 ወንዶች ናቸው። እኔ 3ኛ ሴት ነኝ። ስለዚህ የበለጠ ትልቅ ቦታ ይሰጠኝ ነበር። የሴቶች እጥረት ስላለ በቤተሰብ ደረጃና ታላቄ በጣም ጥሩ መንፈሳዊ ሰው ነው ከትንሽነቱ ጀምሮና በጣም ስለሚወደው እሱን ይከተል ነበር። ብዙ ቦታ ላይ ተናግሬ ያለው የነን ነገር ስለ ጥሪ ሲወራ ማለት ነው። እሱ የሆነውን ነገር ይሆናለው፣ እሱ እንደተናገረ ለመናገር፣ እሱ እንደሚሰራው ለመስራት ማንኛውም ነገር ይመኝ ነበር። ስለዚህ የሱን ባህሪ ኮፒ ያደርግ ነበር እና እሱ ቀደም ብሎ ገዳም ገባ። የወንዶች ሲገባ በቃ አንተ የሆንከውን ሆናለሁ ብዬ ስላሰብኩ እኔም ሊገባ ነው እንግዲህ እሱ ገባ። የሆነ የተወሰነ ያይል ሄደ። ቴዎሎጂውን ነገረ መለኮቱን ጨርሶ ያው መንገዱ አይደለም ማለት ነው እንግዲህ እሱ ለቀቀ። ስለቅ ያው እሱን ተከትዬ እኔ ገባው። ገዳም ሲገባ እኔ እንግዲህ እየወጣው ነው ገብቻለሁ። ተከትለሽኝ ገባሽ። እኔ የሆንኩትን ነገር ለመሆን እንደምታስብ ያውቅ ነበር። ግን እኔ አሁን እየወጣው ነው ብሎ ቀድሞ አዘጋጅቶኛል። ያኔ እኔ ተመክሮ የሚባል እንደዚህ ከመልበሳችን በፊት 2 አመት በጣም ጠንካራ ጠበቅ ያለ የህንጸት ጊዜ ያለና እዛ ውስጥ ነበርኩኝ። ደብዳቤ ጻፈልኝ። በዛን ጊዜ ስልክም ቀላል አልነበረም፣ ውጭ ሀገር ነበር እሱ እና እሱ ሲወጣ በጣም አዘንኩ፣ አለቀስኩ። ምን የመሰለ ቅዱስ ሰው ቲቶ ከወጣ እኔ እንዴት አድርጌ እኖራለሁ ብዬ አሰብኩኝ። እንግዲህ ትክክለኛ የኔን ህይወት መኖር ጀመርኩ። ከዛን ሰዓት ጀምሮ እግዚአብሔር ማንኛውም ነገር ያለ ምክንያት አያደርግም ይባላል። ስንት አመት ነበሩ ያኔ ሲስተር? ያኔ እኔ 24 አመት ነበርኝ። ከባድ ወቅት ነበር እና ወሰንኩ። እኔ አይደለም እንግዲህ እግዚአብሔር ጸጋ ነው። ድምጽ ሰማው እንግዲህ ጸልይ ነበርና ወንድምሽን ነው እኔን ነው የምትከተይ የሚል ድምጽ እሱ ወጣ። ኦስትሪያ ጀርመን ነበርና እሱ እዛው ሆኖ ነው ደብዳቤ ጻፈልኝ። ደብዳቤውን ያስኩኝ። በቃ መወሰን ነበረብኝ ለመቀጠል ወይ ለማቋረጥ። ስለዚህ ጸልይ ነበርና እውነትም ግልጽ የሆነ ድምጽ እስካሁን ትከተይ የነበረው ወንድምሽን ነው ወይስ እኔን ነው የሚል ድምጽ ነበር እንደ ቅዱስ ጳውሎስ። ስለዚህ መወሰን ነበረብኝ። የሚያግዙኝ ሰዎች ነበሩ። ጣሊያናዊት ነበረች የፎርሜሽን ወይ የህንጸት ኃላፊ፣ በጣም አገዘችኝ። እሷም በርግጥም ቆም ብዬ ወሰንኩኝ። በርግጥ እሱ በጣም በህይወቴ ወሳኝ የሆኑ ሰዓታት ላይ ይገኝ ስለነበረ እንደዛም እሱ መከተሉን ትቼ ክርስቶስን ቢከተልም መሐላ ሳደርግ እንደዚህ ልብስ ስለብስ መጣ
ከዛ ሀገር ተነስቶ መጣ። አዘነ እንግዲህ አዘነ። ተይ ቅድም እያልሽ ነበር መቀጠሉ ከባድ ነው፣ ቀላል አይደለም። የምንወዳቸውን ሰዎች መለየት አለብን። ከቤተሰብም በተወሰነ ደረጃ መራቅ አለብን። ምክንያቱም ክርስቶስ ሲናገር እኔን ለመከተል የሚፈልግ ቢኖር እናቱን አባቱን ወንድሙን እህቱን ትቶ ወይ ደግሞ ከኔ የበለጠ እናቱን አባቱን የሚወድ ለኔ ሊሆን አይችልም አይገባም ይላልና መቁረጥ ነበረብኝ። ቀስ እያልኩኝ እንግዲህ እሱ በረዳኝ መጠን እየወሰንኩ አይቆምም። ቅድም እንዳልሹ ያ ደረጃ አለፈ። እንግዲህ እንዲለብሰን 5 አመት በትንሹ 5 አመት ካልሆነም 6ም 7ም እስከ 9 አመት እየተለማመድን እንቆያለን። ቤተክርስቲያናችን ጥሩ እድል ሰጥታናለች። ወደ ውጭ ሀገርም ሄደን የመማር እድል አለን። እዚህም ከ5 አመት ጀምሮ እስከ 9 አመት ባለ ጊዜ እንዲህ መልበሱ ብቻውን በቂ አይደለም። የመጨረሻ መሐላ የሚባል ትልቅ ውሳኔ የምናደርግበት ጊዜ አለ። ይሄ በትንሹ በየአመቱ መሐላችንን እያሳደስን ቅድም እንዳልነው 3ቱን መሐላዎች በየአመቱ እየታደሱ ነው ወደፊት የምንቀጥለውና በኋላ ግን እንደ እየታደሰ መቀጠል ትንሽ የውሳኔ ሰዎች እንዳንሆን ሊያደርገን ስለሚችል ቤተክርስቲያን ያስቀመጠችው ህግ አለ። ከ5 አመት ጀምሮ እንግዲህ ዝግጁ ከሆነች በ5 አመት አንዲት ሲስተር መሐላ ታደርጋለች። የመጨረሻ መሐላ ይባላል። ከዛ በኋላ መሐላዎች ይቆማሉ። በዛን ሰዓት ቀለበት እናስራለን። ይሄ እንደዚህ አይነቱ ቀለበት አሁን 4-3ታችንም የመጨረሻ መሐላ ያደረግናለን። ቅድም እቃ እዚህ ያስገቡ የነበሩ ግን ገና መሐላ እንደኛ ያላደረጉ ናቸው። እየተለማመዱ እየተማሩ ያሉ ናቸው። ስለዚህ የመጨረሻ መሐላ ሳደርግ አጋጣሚ ሆኖ ወንድሜ ጀርመን ሀገር ይኖራል። እኔ ወደ ጣሊያን ሄድኩኝ ሳላስር ቀለበት ወደዛ ተከትዬው ሄድኩኝ። እንግዲህ በጣም ስለምንቀራረብም መሰለኝ ወደዛ ለትምህርት ሄድኩኝ። ጣሊያን ሀገር ሄድኩኝ። እዛ ሆኜ ነው መሐላዬን ያሰርኩት። በልማድ እዚሁ ነው የምናደርገው። ስለዚህ በዛን ሰዓት ትንሽ ፈተናዎች ነበሩ። የመጨረሻ መሐላ አላደረኩኝም። ገና የሚያስረኝ ነገር የለም። እስከ መጨረሻ ህይወቴን ለእግዚአብሔር ሰጥቻለሁ አላልኩም፣ እስከ ቀለበት ድረስ ማለት ነው። እዛ ሆኜ ወደሱ መጠጋት ይችል ነበር። ብዙ ፈተናዎች ያው ነበሩ። እዛም ሆነ እዚህ ከሰዎች ጋር በመኖረን አገልግሎት ከቤተሰብ ጋር ተይ ይሄን መንገድ አቆሚ፣ ከባድ ህይወት ነው ያለ ትዳር የኔ ነው የምንለው። ቅድም ድህነት እያለን ነበር። ይሄ ቤት አለ፣ መኪና እናሽከረክራለን፣ ሀብት ንብረት አለ፣ የማህበር ገንዘብ እንይዛለን። ይኸው ቅድም አካውንታንት አለች፣ እኔም ፕሮጀክት ላይ ሰራለው፣ ብዙ ነገሮችን እንይዛለን። ነገር ግን የኔ አይደለም። ይሄም ቀላል አይደለም። ሰዎች አይረዱም። ውጪ አንቺ ብር ትይዥ የለ እንዴ? ፕሮጀክት ታንቀሳቀሽ የለ እንዴ? መኪና ይዛችሁ ሲወጣላችሁ እኛንም ብትረዱን የሚሉ ሰዎች ያው ከዘመድም አይጠፋምና ቢሆንም ድህነት የሚለው መሐላ አድርገናል። 10 ነገር ቢይዝ የኔ ስላይደለ ቃል ገብቻለሁ በትክክለኛው መንገድ ይሄንን የሚሰራውን አገልግሎትን በትክክል አገለግላለሁ ብለን ስለምንሄድ ድህነቱም ያስራል። ስለዚህ ማንኛውም ነገር ቢሆን በአገልግሎቱ ሂደት ቀላል አይደለም። ነገር ግን በእግዚአብሔር ጸጋ በታማኝነት የምንጸልይ ለቃላችን ታማኞች ሆነን ለማገልገል የምንፈልግ ከሆነ የእግዚአብሔርም እርዳታ ስላለ በዚህ መልኩ እናገለግላለን። ያጠነክራል ነው። ሲስተር ሮማን ምን ፈተኑት በእነኚህ 13 አመታት ገደማ? እኔ የመጣሁት ከሐዋሳ ሀገረ ስብከት ነው። ከጠጥቻ የሚባል ቁምስና ነው የመጣሁት። 8ኛ ክፍል ተማሪ እያለሁኝ ጓደኞቼ ነበሩ። ለወደፊት መሆን የምንፈልገውን እንጠያይቅ ነበረ እና የዛኔ እኔ እንዶ የዚህ ሲስተር ሆናለሁ ብዬም አላስብም። እኔ ሆናለሁ ያልኩት በሐኪም ነው መሆን የሚፈልገው የዛኔ እና አንድ ጓደኛ የቅርብ ጓደኛ የነበረች ብርቱካን የምትባል እሷ ደግሞ ሲስተር ሆናለሁ እኔ ሲስተር መሆን ይፈልጋለሁ ትላለች። በሷ ምርጫ ደስ አለኝ። እንዴ ሲስተር ትሆናለች እኔም ቢሆን አልኩኝ፣ ሐሳቤ ቢቀይር አልኩኝና ሃይስኩል ሲደርስ አንድ ሌሊት ህልም አልማለሁ። ህልማ ያለውኝ ከቁምስና ስር አንድ መንፈሳዊ አባት አለኝ። የቁምስና ቆሞስ አባ ኒኮላ ይባላሉ። አሁን አርፈዋል፣ ነፍሳቸውን ይማር። እሳቸው ከአልታሪው ስር ታቦት ይባላል፣ ከአልታሪው ስር በዘይት ሲቀቡኛ ያለውኝ እና በጣም ደስ አለኝ። ልዩ ስሜት ነው ተሰማኝ የዛኔ ማለት ነው።
ይሄ ነገር ምንድነው ብዬ ሄጄ ቀጥታ ለጓደኛ የቅድሞ ጓደኛ ነው የነገርኳት። ሲስተር መሆን ያለብሽ አለችኝ፣ ጓደኛ ማለት ነው። ይሄ ሀሳብ በውስጥ ተነሳሳና እኔም ደስ አለኝ። ከዛ በኋላ መጥቼ ለቤተሰቦቼም ነገርኳቸው። ቤተሰቦቼ የዛኔ ተማሪ ስለነበርኩኝ ትምህርት እንዲጨርስ ይፈልጋሉ። አባቴ የመንፈሳዊ ትምህርት ያስተምራል። ክርስቲያኖችን ለማስተማር የሚያደርገው ጥረት ደስ የሚል ስሜት በውስጥም ከዚህ በፊት ይሰማኝ ነበርና መጀመሪያ እንግዲህ ትምህርትሽን ጨርሺ፣ ከዛ በኋላ የራስሽን ምርጫ አድርገሽ ትገባለሽ ትሄጃለሽ አለኝ። ትምህርቴን ከጨረስኩኝ በኋላ ለቁሞሴ እንደዚህ ሲስተር መሆን እንደሚፈልግ ነገርኳቸው። የቁምስና አካባቢ ሌሎች ኮምቦኒ እህቶች ወይም አባቶች የሚባሉ ሌሎች ገዳማውያን ነበሩ እንጂ የኛ ማህበር አልነበረም። በዛ መሰረት እንግዲህ አንድ ቀን የጥሪ ቡድን የሚባል በየቁምስና ይካሄዳል። መንፈሳዊ ትምህርት ወደ ገዳም ከመሄዳችን በፊት የጥሪ ቡድን የሚባል መንፈሳዊ ትምህርትና የጥሪ ትምህርት ያስተምራሉ። የመጀመሪያ ጊዜ እዛ ሲሄድ ጆይን ሲያደርግ የኛ ሲስተሮች 2 ሆነው ይመጣሉ። ከዛ በኋላ እንግዲህ እሷ መታ ስለ ጥሪ ትምህርት አጠቃላይ ካስተማረች በኋላ የኛን ማህበር መግባት የምትፈልጉት ብላ እየመዘገበች ነበር፣ ሲስተር ብርሃኔ ማለት ነው። ከዛ በኋላ ሁሉም ከተመዘገበ በኋላ መጨረሻ ተመዘገብኩኝ እኔ። የጥሪው ሂደት ቀጠለ። ከማህበር እህቶች ጋር ኮንታክት ማድረግ ጀመርኩኝ። ከዛ በኋላ ካሜንዲሲ እዚህ መጣሁኝ። ካሜንዲሲ መጥቼ እህቶች እንዴት እንደሚኖሩ ምን እንደሚያደርጉ ሁሉ ነገር ካየውኝ በኋላ ለውሳኔ ወደ ቤት መመለስ ነበረብኝ። ወደ ቤት ተመለስኩኝ። ከቤተሰቦቼ ጋር ተማከርኩኝ። አባቴም አሁን ፈቀደልኝ፣ መሄድ ትችያለሽ አለኝ። ከዛ በኋላ ወደዚህ ህይወት ገባሁኝ ማለት ነው። ስለዚህ አላማችን በክርስቶስ ላይ እስከሆነ ድረስ ለአገልግሎት እስከሆነ ድረስ መከራውንም ችግሩንም አልፈን ወደ ግቢያችን መድረስ እንዳለብን ማወቅ ያስፈልጋል ብዬ ነው እኔ በግሌ ማምነው። ቆንጆ እንደተባለው የእርሶ ደግሞ ለየት የሚያደርገው ቤተሰብ ይደግፋል። ቤተሰብ በሃይማኖቱ በዚህ በእምነቱም ጠንካራ ያሉ ስለሆኑ እንዲህ አይነቱን ህይወት የሚደግፉ አሉ። ግን ደግሞ እንዲያው ትንሽ ደግሞ ሲሆን አይ ምን ነው እናስተምር እንጂ ሀብታል ለውረሺ ባልና አምጣ ግቢ እንዲህ አይነቱ ጫናም ብዙዎች ላይ ያልፋል ብዬ ነው። ስለዚህ እንዳሉት በቤተሰብም በእህቶችም ድጋፍ እዚህ ደረሱ። ቅድም የጠየኩትን እርሶን ልጠይቅ። አሁን ደግሞ እርሶ ስለ ሲስተር ሆፎሌ ቢነግሩኝ ደስ ይለኛል። ምን ያስደንቆታል ከሳቸው? ሲስተር ሆፎሌ ብዙ መልካም ነገር ያላቸው ሲስተር ናቸው። የቤታችን የዚህ ኮሚኒቲ ኃላፊ እሳቸው ናቸው። ሰፊና ጥሩ ልብ ነው ያላቸው። እህቶቹን እንደ እናት ነው ሁሉንም በደስታ በእኩልነት የሚቀበሉት እና በኮሚኒቲ ውስጥ ስንኖር እህቶችን በመቀበል ለእህቶች መልካም ነገር በማሳየት መልካም ተስፋ በመስጠት እንዲሁም በጸሎት ህይወታቸው ቀድሞ በመገኘት ለኛ ጥሩ ምሳሌ የሚሆኑን እናት ናቸው። ወደ ሲስተር ማሪያ ልምጣ። ሲስተር ማሪያ ከርሶ ምን መስማት ፈለኩኝ? ለሰዎች መድረስ አሁን እናንተን ሰዎችን ስጠይቅ የገለጹልኝ አንዱ መንገድ ምንድነው? መስዋዕት ሆነዋል ለሌሎች። እውነት ነው የተከተላችሁት ክርስቶስን ነው የነገራችሁንም ያለው ስለዛ ነው። ግን ለሌሎች መስዋዕት መሆን ደግሞ እናንተ ህይወት ውስጥ ይታያልና ከመታዘዝ ባለፈ ደግሞ መስዋዕት መሆን ለሌሎች አለው ማለት እንዴት ያለ ጽናትን ይጠይቅ ይሆን? እጅግ በጣም ጽናትን የምጠይቅ ሆኖ ነው እኔ በግሌ ማየው። አንድ አባባል አለ፣ ሻማ ለራሱ እየቀለጠ ለሌሎች ብርሃን ይሰጣል የሚባል ነገር አለና በትንሹም እስከምረዳ የኛም ህይወት እንደዛ ሆኖ ነው ማገኘው። እኔም ከራሴ ህይወት አንዳንድ ነገሮችን እንግዲህ ለሌሎች ህይወትን አሳልፎ መስጠት እንስባል ከራሴ ቢጀምር ደስ ይለኛል። እኔ ትንሽ ሆኜ ከእናቴ ጋር
ወደ ቤተክርስቲያን እንግዲህ በቅዳሴ እናቶቻችን አባቶቻችን ወደ ቤተክርስቲያን ሲሄዱ እንደ ህፃናት ሆነን እንግዲህ ተከትለናቸው ነው ምን ሄደውና ህፃን ሆኜ ቤተክርስቲያን ሲሄድ እንግዲህ በቁምስናዬ ገዳም አለ ኢስተርኛ ገዳም አለና ያንን ሳይ ራሴን እያወቅኩኝ እያደግኩኝ ስመጣ በየእዱ ከእናቴ ጋር ከወላጆች ጋር ቤተክርስቲያን ሲሄድ በቃ እንደ መልአክ ማለት ነው። በቃ እኔ መች በቃ አድጌ ተመሬ መቼ ነው ይህንን ህይወት ምደርሰው የሚል በጣም ትልቅ በውስጤ ጉጉት ነበርና እንግዲህ የእግዚአብሔር መልካም ፈቃድ ሆኖ አደግኩኝ። ትምህርቴን ሃይስኩል በመጀመሪያው ከአልኩለም ጨረስኩኝ። ከዛ እንደጨረስኩኝ ይገርማችኋል እያንዳንዳችን እንግዲህ የህይወት ታሪክ በጣም ትልቅ እንትን አለውና ታሪክ አለውና ትምህርቴን እንደጨረስኩኝ ትምህርቴን ሃይስኩል ስማር ዋቻሙ ትምህርት ቤት ነው የተማርኩኝና ሆሳዕና ስማር የተማሪዎች ፕሮግራም አለ እንግዲህ ከየአቅጣጫው የሄደን ተማሪዎች በየቅዳሜው በሳምንት 2 ቀን ማክሰኞና ቅዳሜ የተማሪዎች ካቶሊክ ፕሮግራም አለና እዛ አሳተፍ ነበር። እዛ ያንን ሲከታተል እንግዲህ ወደ ቤተክርስቲያናችን ዊኬንድ ላይ ቤተሰብ ጋር እንመጣለን። ስንመጣ እሁድ ዋሰራ ቅዳሴ ይመጣ ነበርና እያየሁኝ በቀን ከመቼ ጀምረ ሻሹ ይማርከኛል፣ ቀምሱ ይማርከኛል፣ ይሄ ገመዱ ቋጥሮ በቃ በጣም በቃ እኔ ቅዳሴ እንደው ራይበሽ ነበር በቃ እነሱን እንደዚህ እያየሁኝ ማለት ነው። እና በዛ መልኩ ደርሼ ሃይስኩል እንደጨረስኩኝ ወደ ኮሌጅ የሚያስገባኝ በወቅቱ ወደ ኮሌጅ የሚያስገባኝ ነጥብ ነበር የመጣውና በቃ ይሄ አሁን ፈተና ሊሆነኝ ነው ብዬ በጣም በትልቅ ጥያቄ ውስጥ ገባውኝ። እኔ እፈልጋለሁ ነገር ግን ወላጆቼ ላይፈቅዱ ይችላሉ በሚል ጥርጣሬ ስለነበርኩኝ ማለት ነው። ልክ ከማትሪክ በኋላ ወደ ቁምስና እንግዲህ ወደ ገዳሙ ወደ ሲስቴሮቹ ወደ ቄሶቹ ጠጋ ማለት ጀመርኩኝ ቀስ እያልኩኝ ከስር ማለት ነው። ከዛ በወቅቱ የነበሩ ለዛሬም እንግዲህ ከገባውኝም በኋላ ትልቅ አስተዋጽኦ ያደረጉ የማህበር እህቶችም አሉ። ገዳም የገባሁት ጥቅምት ላይ ነው። ይህንን ፕሮሴስ ከስር እንትን እያደረግኩኝ እነዛ በወቅቱ የነበሩ የማህበር እህቴና ቆሞሱ እሷ ልጅ ካልገባች ብለው ገባውኝ። እግዚአብሔር ይስጣቸው። እንግዲህ አሽራ የሚባልበት የማህበራችን ቤት አለ ወደ ሽንሽቾ። የመጀመሪያ አመቴን እዛ ገባውኝ። የመጀመሪያ አመቴን እዛ ከጨረስኩኝ በኋላ ወደዚህ እንግዲህ ጉዞ ጀመርኩኝ። ወደዚህ መጣሁ። ያንን ሳደርግ በጣም ትልቅ ደስታ ይሰማኝ ነበር። አንደኛ አመቴን ከጨረስኩኝ በኋላ ወደዚህ መጣሁኝ። እዚህ ከመጣ በኋላ እንደዚህ እዚህ ጋር እንግዲህ የእንጸት ጉዞ ተብሎ ያለውን ጉዞ አደረግኩኝ። ከዛ በኋላ ለትምህርትም ተጠየቅኩኝ። እንግዲህ በተጠየቅኩኝ መሰረት ኔርሲንግ ትምህርት ቤት እዚህ ቅርባችን አልካነ ጤና ሳይንስ ኮሌጅ የሚባል ኮሌጅ አለ። እዛ ገባሁኝ። እዛ ገብቼ ትምህርቴን ጨረስኩኝ። ከጨረስኩኝ በኋላ ፖስላንሲ ላይ ገባሁኝ። ፖስላንሲና ተመክሮ ህይወት ሲስተር ሎጂና እንግዲህ በእናንተ ፊትም ትልቅ ምስጋናና አክብሮት አለኝ። አብረን አሳልፈናል። አስተማሪያችን ነበረች። ታላቅ እህታችንም አስተማሪም ነበረችና በትጋቷ በመንፈሳዊ ህይወቷ በአስተምሮነቷ ከማህበር እህቶቼ አንዷ የሞዴል በመሆን ያሳደገችኝ እህቴ ናት። በእናንተው ፊት ላመሰግናት እወዳለሁኝ። እንግዲህ ሲስተር ሆንኩኝ። እኔ አሁን ደስታ ምሰጠኝም አንዱ ጌታችን ኢየሱስ ክርስቶስ የጀመረውን የደህንነት ስራ እንግዲህ አንዱ የመንፈሳዊ ህይወታችን ነው እንደ ማህበራችንም። ስለዚህ ያንን ሳደርግ በጣም ትልቅ ቻሌንጅ ያደርጋልና በዛ ቻሌንጅ መወሰን እንደሌለብኝ ይታየኛል። ስለዚህ ለሌሎች ሰዎች የራሳችን የምንል ነገር የለንም። አሁን ይሄንን ሳደርግ እኔ በማህበሬ ውስጥ ሆኜ ይሄንን አገልግሎት ሳበረክት የጸሎት ሰዓት አለ፣ የቅዳሴ ሰዓት አለ። በኮሚኒቲ ውስጥ በገበታ ላይ በምሳ ሰዓት እንገናኛለን። ያንን ሰዓት ጠብቀን ነው አይዛባም። ያ መዛባት የለበትም። ምክንያቱም አንዱ የማህበራችን ፕሮግራምም ስላለው ከውጪ ሰው ጋር ነው አብረን የምንሰራው። ያንን ስናደርግ ለሌሎች እኛም ብለው የሚመጡ በሽተኞች በተለይም አሁን እኔ በሕክምና ወቅት ላይ ብዙ አጋጣሚዎች አሉኝና እንደዚህ በሽተኛን አክመን እግዚአብሔር ይማር እግዚአብሔር ይፈውስሽ ብለን መክረን ስንሸኛቸው
በጣም እንደ ስንቅ በውስጥ የምትመላለስ ቃል አለችኝ። በሽተኞች ምን ይሉናል? እናንተ ሲስተሮች ለኛ እኮ እናንተ ብርሃን ናችሁ፣ ተፈውሰን እኮ ነው የምንሄደው። እናንተ እኮ መድኃኒት ብቻ መስጠት ብቻ አይደለም ከናንተ የምናገኘው የምትሉት ነገር ራሱ ለኛ በቃ ስጋችን እኮ በሽታችን እዚሁ ግቢ እየተፈወሰን ነው የምንወጣው ከግቢያችሁ እያሉን የሚሄዱት ነገር እጅግ በጣም ኃይል ይሰጠናል። ሻማ ለራሱ እየቀለጠ ለሌሎች ብርሃን ይሆናል የምለውም ያንኑ ነው። እንግዲህ ለኛ እረፍት አናገኝም፣ ባናገኝም ደግሞ ለሌሎች ብርሃን ይሆናሉ። ተፈውሰው ድነው ሲሄዱ በጣም ትልቅ እርካታን ይሰጠናልና ከእግዚአብሔር በታች ኃይል ድካማችን እንኳን አይታየንም፣ አይሰማንም። እናት በሰላም ተገላግላ እናትን አዋልደን አንከባከበናት ተረፋ በሰላም ወልዳ ወደ ቤቷ ስትሄድ ተደስታ ስትሄድ ለኛ ትልቅ መንፈሳዊ እርካታን የሚሰጠን ነገር ስለሆነ በዛ እየተጽናነን እንግዲህ አገልግሎታችን በዛው ልክ ነው የምናበረክተውና እግዚአብሔር ይስጥልን። ለእናንተም ይህንን ፕሮግራም እንግዲህ በዚህ መልኩ ስላዘጋጃችሁ። ከዚህ በኋላ ትምህርቱ ይቀጥላል ወይስ ጤና መኮንን ላይ በቃኛሉ? እኔ እንግዲህ በማህበር ታዞ ነው አይደለም እንጓዘው። ቅድም እንዳልንም እንግዲህ እህቶች እንግዲህ ማህበር ያያል እንደየአስፈላጊነቱ ነው። እንግዲህ ብዙ ነገር ያንን መስፈርቶችን አይቶም ፍላጎታ የማህበረሰቡን ፍላጎት አይቶ የሐኪም ቤቶቻችንም ሁኔታ አይቶ ነው እንግዲህ ማህበር እህቶችን የሚያዘጋጀውና በዛ መልኩ ከተጠየቅኩኝ ያው ለታዞ ስላለን እኔ ደስ እያለኝ እቀጥላለሁ። በዚህ በጤና መኮንነትም ደግሞ ስራዬን ቀጥይ ከተባልኩኝም በጣም ደስተኛ ነኝ። ወደ ዓለም ያደረገኝ ነገር የለም። እሺ ማገልገል እንዳልነው ለሌሎች ራስን መስዋዕት ማድረግ ነው እንዳሉት ሲስተር ሻማ ሆኖ ለሌሎች እየበሩ ግን ራስን ማቅለጥ ነው ተባብለናል። ሲስተር ሆፎሌ እርሶ ቢነግሩኝ ስለ አገልግሎትና ለሌሎች መድረስ የሆነ የመንፈስ እርካታ አለው፣ በደንብ እንቅልፍ የሚወስደን የሚያረግ ነገር ይመስለኛል። እኔ ከተደረገለት በላይ ያደረገው ሰው እፎይታ ያገኛል ስለሚባል ምን ይሰማውታል እርሶ በአገልግሎት በሌሎች መድረስ ሐሳብ ላይ እስኪ እናውራ። ለኔ ጥሪው የመጀመሪያው በልቦናዬ ነው። የእግዚአብሔርን ቃል ሲሰማ በጣም ይነካኛል ልቤን። ቤተክርስቲያን አዘወትር ነበረ። ትንሽ ሆኜ ከነዚህ ቅድም ከነገርናችሁ ማህበራት አንዱ ገብቶ ነበር። እኔ በተወለድኩበት አገር ዝዋይ ነው የመቂ ሀገረ ስብከት ላይ ይሄ ማህበር ሲገባ እኔ መዋዕለ ሕፃናት የሚጀምርበት ጊዜ ነበረ። ስለዚህ ለትምህርትም ለምንም ብዙ አጋጣሚ ያልነበረበት ጊዜ ነው። እነሱ ሲገቡ ልክ እነሱ መዋዕለ ሕፃናት ከፈቱ፣ ማህበሩ እንደተጀመረ እዛው መዋዕለ ሕፃናት ገባሁ። ስለዚህ እያስተማሩ ቅድም እኔ ትምህርት ቤት ላይ ህፃናቶችን ከትምህርት ጎን ለጎን ህሊናን የመቀረጽ ነገር በኔ ላይ በጣም ተሰርቷል። እነዚህ ሲስተሮች ከአስተማሪዎች በተለየ ጊዜያት ሰዓታት ይገቡና ፍርሃ እግዚአብሔርን ያስተምሩን ነበረ። ስለዚህ እኛ የናንተ መልካምነት ከቤተሰብ ነው መጀመር ያለበት። ለቤተሰቦቻችሁ ሳትታዘዙ እንቢ ብላችሁ እኛ ጋር መጣችሁ ብትታዘዙ ሁለት አይነት ህይወት ትማራላችሁ ብለው ስለሚቀርጹን ስለቀረጹን ቤት ውስጥም ትምህርት ቤትም ሚዛን ያለው አካሄድ ይሄድኩኝ ስላደኩኝ የኔ አመጣጥ ከሌሎቹ ከሶስቱ እህቶች ይለያል። የኔ ከሙስሊም ቤተሰብ ነው እኔ የመጣሁት እና ይህ ክርስትና እዛ ሲገባ ታላቅ ወንድማችን ካቶሊክ የመሆን እድል አገኘ። ስለዚህ ካቶሊክ ሲሆን እሱ ከትንሽ ወጣ ያለችና ገጠርም አይደለም ከገጠሩ ወደ ከተማ ቤት ሰርቶ ሲገባ አንድ ልጅ ነበረው። አንድ ልጁንና ባለቤቱን ይዞ ሲገባ ልጄ ብቻዬን ከሚሆን ብሎ እናቴን ጠይቆ እኔንም ይዞኝ ሄደ። ስለዚህ እድሉ ለኔም ደረሰ ካቶሊክ የመሆን የመጀመሪያው። ከዛ ሲስተር የመሆን እንግዲህ ሌላው ደረጃ ነውና ጽናት የሚፈልገው ነገር እና የሚደግፍ ሰው አልነበረም። ምክንያቱም ከልጅነቴ እነዚህ ሲስተሮች ከነሱ ስር አልተለየውም። ህይወታቸው ይማርከኝ ነበረ። ምርጫው የነሱ ህይወት ባይሆንም ማለት ነው።
ህይወታቸው ይማርከኝ ነበረ። በቃ ራሴን መጠበቅ ጀመርኩኝ። ሲስተሮች ይነግሩናል ህይወታቸውን። እኛ እኮ ለመኖር ቅድም ሲስተር የጠቀሰቻቸውን ደረጃዎች ሁሉ ይነግሩናል። ታዞ፣ ድንግልና፣ ድህነት፣ ለሌሎች የመኖርን ህይወት። ለኛ እኮ ምንም የለንም፣ እኛ ባዶዎች ነን፣ የክርስቶስ መሳሪያዎች ነን፣ እሱ በእኛ ውስጥ ይጠቀማል ይሉ ነበርና ይህ ነገር ከውስጤ አይጠፋም እና አድጌ 8ኛ ክፍል ትምህርትም እየተማርኩ ስራም እሰራለሁ። እኔ ብዙ ጊዜ ቅዳሜና እሁድ ይሰበስቡና እጅ ስራ፣ ስነ ምግባር፣ ጫወታ፣ መልካም ጫወታችሁን እንዲጫወቱ፣ አንድ ልጅ ተሳስታ ወይም ተሳስቶ መጥፎ ቃልም ከተናገረ ያ ልጅ አይባረርም፣ ይመከራል እንዳይደግመው። እንደዛ አይነት ስርዓቶችን፣ ስድቦችን እንዳይደግም ይመከራልና እኔ ሳላድግ ከ14 ዓመት ጀምሮ እንደ ኃላፊ አድርገው ቡድን ነበረ። ከዛ ቡድን አንዱ ነበርኩና ምን መሆን ትፈልጋላችሁ ተባብለን ስንናገር እኔ መንገር ይከብደኝ ነበር። ምክንያቱም ከኋላ የቤተሰቦችን ሁኔታ ሳይ በእኛ መባረክ ትዳር መያዝ ነው። ትዳር ይዞ ልጅ ማፍራት ነው ያ ቡራኬ። ይሄኛው ካልተለመደ ነገር ውጪ ነው ለነሱ። ስለዚህ ብዙ ቻሌንጅ ስለሚሆን ለጓደኞቼም አልናገርም፣ ለማንም አልናገርም፣ ግን እጸልያለሁ። የእግዚአብሔር ቃል ግን ከዛ እንዳልወጣ ይዘኛል እና ሰው መርዳት እፈልጋለሁ። በቤተሰቦቼ ውስጥ የመጨረሻ ልጅ ነኝ፣ ግን ለእርዳታውም ለማገዝም ለመምከርም የመጀመሪያ ነበርኩ። ምክንያቱም ይሄ ከልጅነት ጀምሮ የማገኘው ነገር ቤተሰብ ላይ ትልቅ ነገር የሆነ ሄደ እና በዚህ ህይወት ላይ ከነገርኩኝ አይፈቀድም። አንድ ቀን ደፍሬ ወንድሜን ስጠይቀው አይ ነው ያለኝ። ሌላ ቃል አላወራም፣ አይ ያለኝ። እዛ አሁንም ተስፋ አልቆረጥኩም። ህይወቴን እየጠበቅኩኝ መጥፎ ዝንባሌዎች ላይ አልገኝም። የማገለግለው ቤተሰቦቼን፣ ቤተክርስቲያንን፣ እኚህ ሲስተሮች የሚያደርጉትን የሚሰሩትን መልካም ስራ፣ ትምህርት ቤት፣ ሌላ ቦታ አላውቅም። መጠበቅ ነበረብኝ ይሄንን ህይወት ለመድረስ እና ጊዜው እስኪደርስና አስፈላጊ ሁኔታዎች ባይመቻቹም ከባድ ነበረ። ባልጠይቅም አልኩና ለማንም ሳልናገር ቤተሰቦቼን አግዝ ስለነበረ ሁሉም የኔን እጅ ይጠብቅ ነበረ። ስራ ሰራለው፣ የሰራውበትን ስራ ለሌሎች አደርጋለሁ፣ ለራሴ ምንም አላደርግበትም። ክፍያውን ማለት ነው። ክፍያውን እና ይሄን ነገር ቅርጽ ማስያዝ ፈለኩ። ምንድነው ገንዘብ ይዤ ሲሄድ ቀጥታ ለእናቴ ነው መሰጣት። ከዛ ጎረቤት የተቸገረ ሰው ካለ እናቴ ለዚች ትንሽ ነገር እናድርግ፣ የሆነ ነገር የማድረግ ነገር። ስለ ክርስቶስ ድህነት ሲሰበክ ቤተክርስቲያን ላይ በጣም ይማርከኝ ነበረ። ያ ምንድነው እሱ ምንም ነገር የለውም፣ ባዶ ነው። ራሱን እንኳን አስጠግቶ የሚያሳርፍበት ጎጆ የለውም የምትለው ቃል ሁሌ ውስጤ ትመላለሳለች። ቤት አይኖረኝ፣ ለእኔ አንድ ነገር እንዲኖረኝ አለመፈለጉ እግዚአብሔር አንድ ዓላማ አለው። ግን እንዴት ብዬ ልውጣ ብዬ 8ኛ ክፍል ስደርስ ለትምህርት ከዚህ ሀገር መውጣት አለብኝ። ምክንያቱም ስራ እየሰራሁም ሌሎችንም እያገዝኩ ያም አገልግሎት በዛ ለጥናት እየተመቸኝ አይደለም። ግን ገዳም ነው የምገባው። እዛ ከቆመሴ ጋር ተመካክረን ለነሱ ሳይነገር ገባሁ። የዚህ ማህበር ማለት ነው። 9ኛ ክፍል ተማሪ ሆኜ ገባሁ። 4 ዓመት ናዝሬት፣ 2 ዓመት እዚህ ፖስቶላንሲ፣ እንደገና 2 ዓመት የተመክሮ ጊዜ አለ መሐላ ላይ ከመድረሳችን በፊት። ህይወቱ በጣም በጣም ጥልቀት ያለው የእግዚአብሔር ምስጢር ያለበት ነው። እግዚአብሔር ራሱ ነው የመረጠኝ ማለት እችላለሁ። ብዙ ጊዜ ተስፋ የቆረጥኩባቸው ጊዜያቶችም አሉ። አንዳንዴ ከራስም ይመጣሉ፣ ከሰው ብቻ አይደለም። ምክንያቱም ሰዎች ነንና ፍላጎቶችም አሉ። ስለዚህ ያንን ፍላጎቶች አሸንፎ ለእግዚአብሔር መዋል፣ ለእግዚአብሔር አገልግሎት እቃ መሳሪያ እግዚአብሔር እንዲጠቀምብን መሆን ማለት ከዛ ታሪኬን ሳስበው የእግዚአብሔር ስራ ነው፣ የእግዚአብሔር ጸጋ ነው።
ይህንን ነው እንግዲህ አብረን የምንኖረው ብዬ የማስበውና ህይወቱ በጣም ጥልቀት ያለው ነው። እነኛ ሰዎችስ ምንድነው የሚሰማቸው? የምታግዟቸው፣ የምትመክሯቸው፣ በተለያየ መልኩ አለን የምትሏቸው ሰዎች? አለን የምንላቸው ሰዎች ለኛ የመጀመሪያው ድሆች ናቸው። ወደ ህይወታችን ስንመጣ በመንፈስም በስጋም ድሃ የሆነው ማለት ነው። እኛ የስጋዊው ነገር ላይ ብቻ አይደለም የምናተኩረው፣ ምክንያቱም እኛም ድሆች ነን። ድህነትን ነው የምንኖረው። ለመኖር ካለን ነገር አካፍለን ነው ለሌሎች አንገብጋቢ ለሆኑት ልንደርስ የምንችለው። ምክንያቱም በዓለም ላይ ብዙ ድሆች አሉ እና ያ በቂ አይደለም። ለኛ በቂ ነው የምንለው የመንፈሳዊ ምክር መለገስ፣ ሲያዝኑ በሐዘን ከጎናቸው መሆን። እንደዚህ የትምህርት ዓለም ላይ ምርጫ ላይም ተቸግረው ለምክር ወደኛ የሚመጡ ተማሪዎች አሉ፣ ልጆች አሉ። ንብረትም ኖሯቸው ንብረትን እንዴት አድርገው ማስተዳደር የሚያቀታቸው ሰዎችም ስላሉ በዚህ በምክርም አጠገብ በመሆን ነው ያ ነው ለኔ ወይም ለነሱም እርካታ የሚሆነው እንጂ እኛ የምናደርጋቸው ነገሮች አይሞሉም። እኔ በትንሿ ህይወቴም አይቻለሁ። ያ እኔ ያደረኩላቸው ነገሮች አይሞሉም፣ ነገም ይቀጥላል የሚል ነው። ስለዚህ ራሴን ደሃ አድርጌ ኖሬ የኔ ህይወት ለነሱ እርካታ የሚሰጥ ነው። በህይወት አግኝቼዋለሁ። ይሄ ነው የኔ መኖር ለሰዎች እርካታን ይሰጣል። በጣም ይደሰታሉ ጓደኞቼም ሲያዩ፣ አብሮ አደግ ጓደኞቼም አንቺ እኮ ትክክለኛ ህይወት መርጠሻል። የዓለማዊ ልብስ እስከምንለብስበት ደረጃ ጓደኞቼ ትራንስፖርት በመስጠት ጫማ በመግዛት ልብስ በመግዛት ቤተሰቦቼን አላስቸገርኩም ከወጣሁ በኋላ። ስለዚህ ያ ነው እርካታ። የኔ መኖር ለሰዎች እርካታን ይሰጣል። የመጀመሪያው ስማችሁ ይሄ መጀመሪያ ቤተሰብ ያወጣው ስም ነው ወይስ እንዲህ አይነት የገዳማውያን ህይወት ሲኖር ይቀየራል ስም? እኔ ልበል? መሽ የኔ የራሴ ስም ነው። ቤተሰብ የሰጡኝ ስጦታ ነው። ተመክሮ ላይ ተጠየቅኩ ስም እንዲቀይር፣ ምክንያቱም ስሜ ትንሽ ይከብዳል። ፈተነውኛል። ሆፎሌ ትርጓሜው ምንድነው? ትርጓሜው ማለፍ፣ ምህረት ማድረግ። አባቶች በእኛ አገር ደረጃ በእኛ ባህል ደረጃ ሰው ከተጣላ ወይም ደግሞ ሰው ለጦርነት ሄዶ ድል አድርጎ ሲመለስ ሰው ሲታረቅ ሆፎሌ ይባላል። አልፈነዋል ያንን የችግር ጊዜውን ምህረት ማድረግ እንደማለት ስለሆነ ስጠየቅ እኔ ቤተሰብ የሰጠኝ ስጦታ ስለሆነ ችግር የለም እኔ ያስረዳቸዋለሁ፣ ደግሜ ደጋግሜ እነግራቸዋለሁ። ስለዚህ እንዳለ ቢሆን የኔ የቤተሰብ ስጦታ ነው። በአንዳንድ ማህበራት ቅድም ብያለሁ የተለያዩ ማህበራት አሉ። አሁንም ስም የሚቀይሩ አሉ በመሐላ ጊዜ። በእኛ ማህበር ግን ከመጀመሪያዎቹ በጣሊያን ሀገር ይቀየር ነበር። በእኛ ሀገር ግን አይቀየርም። የሚያስገድድ ነገር የለም። የስሞት ትርጓሜ ግን ምን ማለት ነው? ባውቀው ደስ ይለኛል። የኔ ስም የኔ እንግዲህ ለየት ያለ ነው። ሉጂና ያልተለመደ ነው። ቅዱስ ሉዊጂ የሚባል አንድ ቅዱስ አለ በጣሊያን ሀገር ማንቶባባ የሚባል ቦታና በ24 አመቱ ያረፈ ቅዱስ ነው። ወጣት ሆኖ ወጣቶችን እየረዳ ቤተሰቦች የክርስትና ስሜ ነው። ከቅዱሳን ነው ስም የሚሰጠን ለክርስትና። የክርስትና ስሜ ነው። ቤት ውስጥ እንግዲህ ሌላ ስም ወጥቶልኝ ነበራሉ። መጀመሪያ ያ ሉጂና የሚለውን ወደዱት። የክርስትናው መንፈሳዊነት በስም የሚመጣ መሰላቸው መሰለኝና ሁሉም ሰው የሰፈርም ማንም የሚያቀኝ ሉጂና በሚለው ነው። የስሜ ትርጓሜ እንግዲህ ዲም ላይት እንደማለት ነው። ብርሃን ሉቺያ ማለት ብርሃን ማለት ነው። ሉጂና ማለትም ዲም ላይት እንደማለት ነው። ከብርሃን ትንሽ ያዝ የሚያደርግ በጨለማ የምታበራ ትንሿ ብርሃን ማለት ነው። እርሶ የዚህ የኢትዮጵያ የሴት ገዳማውያን በካቶሊካዊት ቤተክርስቲያን የሴት ገዳማውያን መስራች ከሚባሉት ውስጥ እንዳሉ ሰምቻለሁ። ደግሞ የአፍሪካ የሴት ገዳማውያን ማህበርም አባል ኖት ተባልኩኝ። ተሻግሮ ሄዷል። አህጉራዊ ሆኗል አገልግሎት አይደል? ለነገሩስ የሚቋረጥ አይደለም፣ ድንበር የሚገድበው አይደለም አገልግሎት ይባላል። እንዲህ አይነት የቤተክርስቲያን አገልግሎት በኢትዮጵያ የማህበረ የፍራንሲስካውያት የክርስቶስ ልኡካን ገዳም
ኃላፊ በነበርኩ ጊዜ ለ6 ዓመታት አገልግያለሁና በዛን ወቅት በሌሎቹ በተለይም የኛ የኢትዮጵያው እንግሊዝኛ ቋንቋ የሚያወሩ የአፍሪካ ሀገራት ምስራቅና መካከለኛው አፍሪካ 10 ሀገራት አንድ ላይ ሆነው ሲስተሮች የተለያዩ ማህበራት የሲስተሮች ማህበር ወይም አሶሲዬሽን ተብሎ ተቋቁሞ ተመሳሳይ የአገልግሎት ዘርፎችም ስላሉን ራሳቸውን አብቅተው በትምህርትም በአገልግሎት ዘርፍም አንድ ላይ እንግዲህ አንድነት ኃይል ነው አይደል የሚባለውና አንድ ላይ ሆነው ተጠናክረው ከውጭም ከአውሮፓ ከአሜሪካ የፈንድ የገንዘብ እርዳታ ማግኝተን ማህበረሰብን ለማገልገል እንዲመች ተብሎ አንድ ላይ ተቋቋሙ 10 ሀገራት አለን እና በኢትዮጵያ 46 ሴት ገዳማት አሉ የካቶሊክ እኛ አንዱ ማህበር ነን እንግዲህ ወንዶች ደግሞ 17 ገዳማት አሉ ወንዶችም ሴቶችም ሴማርስ ተብሎ ኮንፈረንስ ኦፍ ሪሊጂየስ ሜጀር ሪሊጂየስ ኮንፈረንስ ተብሎ አንድ ላይ ወንዶችም ሴቶችም ከቫቲካን የሚመጣ ነው በአንድ ሀገር ወንዶችም ሴቶችም አንድ ኮንፈረንስ አቋቁመው በቫቲካን ስር የኛ እንግዲህ እንደምታውቁት ዩኒቨርሳል ወይንም ዓለም አቀፍ ቤተክርስቲያን ነች ዓለም አቀፋዊት ነች ከዛ ተያይዞ የመጣ ነው እዚህ ያለውን አሶሲዬሽን ወይንም ኮንፈረንሱን ቫቲካን ማወቅ አለባት እዚህ የተጻፈ ነገር እዛ ይሄዳል ምክንያቱም ወጥ የሆነ አገልግሎት ነው የምናበረክተውና ከዛ ተያይዞ እዚህ ካሉት 46 ሴት ገዳማት አንድ ላይ ሆነን ኮሚቴ አለ 46 እና 17 አንድ ላይ ሆነ ወንዶችም ሴቶችም የማህበር ኃላፊ በነበርኩ ጊዜ ለሴቶቹ እኔ ተመረጥኩ ፕሬዝዳንት አለ ወንድ ነበር የኮንፈረንሱ እኔ ደግሞ ቫይስ ፕሬዝዳንት ሆንኩኝና ምክትል ሆኜ ሲመረጥ የሴቶቹን አሶሲዬሽን በምስራቅና መካከለኛ አፍሪካ ባለው ኢትዮጵያን ወክዬ ይሄድ ነበር ከዛ እነሱ ተቋቁመ ሴቶቹ ሲሰሩ ያየሁትን ነገር አምጥቼ ለምን በኢትዮጵያ ያሉ ሲስተሮች አንድ አሶሲዬሽን ሆነው አንድ ማህበር ሆነው የኛ አካል አይሆኑም ብለው እዚህ ለምን አንጀምርም ብለን ከጀመርን እንግዲህ 2 አመት አልፎናል የኢትዮጵያ የሴት ገዳማት አሶሲዬሽን ወይ ማህበር ተብለን በዚህ በምስራቅና መካከለኛ አፍሪካ እኛም ቦታ ተሰጥቶን እንግሊዝኛ ቋንቋ ስለሚወራ በኢትዮጵያ ተጀመረ ተደራሽነቱ በአንድ ሀገር አይወሰንም የኛ ዩኒቨርሳል ወይንም ደግሞ ዓለም አቀፋዊ ቤተክርስቲያን ስለሆነን ወደ አፍሪካውም ኮንቲኔንታል በአህጉር ደረጃ እንሄዳለን ወደ ዓለምም እንሄዳለን ተልእኮ ሚሽነሪ ስለሆነን ወደ ዓለም ሁሉ እንሄዳለን አሁን እኛ እዚህ ኮሚኒቲ ውስጥ አለን በሚቀጥለው አመት 3 አመት ወይም 4-5 አመትም ሰርተን ሌላ ቦታ እንቀየራለን በሀገር ውስጥም ከዛ ባለፈ ደግሞ ማህበራችን ወዳለበት ወደ አፍሪካም ወደ አውሮፓም ተቀይረን ሄደን እዛም እንሰራለን እንግዲህ ስናገለግል ማጠናከር የሚፈልገው ፖይንት ምንድነው አገልግሎታችን የበለጠ የሚያተኩረው ለምስኪኖች በምስኪኖች ላይ ነው ራሳቸውን የማይችሉ የኛን ድጋፍ የሚጠብቁ አሉ እንደውም ጤና ጣቢያዎች አሉን የሴቶች እድገት ማይከሎች አሉን ሴቶችን እናቶችን ማብቃት ማደራጀት ማለት ቤተሰብን ማህበረሰብን አገርን ማሳደግ ማለት ነውና የራሴ ማህበረሰብ የራሴ ህዝብ ሳይሆን የክርስቶስ ቤተሰብ መመስረት ነው እንግዲህ አገልግሎታችንና በነዛ ቦታዎች ጤና ጣቢያ ላይ ይሁን በሴቶች እድገት ማይከል ይሁን በትምህርት ቤቶች ይሁን የበለጠ ምናግዘው ማንን ነው መክፈል የማይችለውን ማህበረሰብ ነው መክፈል የሚችላል ትምህርት ቤት ኤዱኬሽናችን ስታንዳርዱን የጠበቀ ነው የመንግስት ያስቀመጠውን መስፈርቶችን ያሟላ እንደውም ከዛ አልፎ ሄዶ ነው የካቶሊክ ትምህርት ቤቶች ተብሎ በጣም ይታወቃልና እዛ ቦታ ላይ መክፈል የሚችል ይከፍላል መክፈል የማይችሉ ደግሞ ብዙዎች ናቸው እነሱም በነፃ ነው የምናስተምረው ወይንም ደግሞ ግማሽ መክፈል ከቻሉ 1/3 መክፈል ከቻሉ በዚያ መልኩ ሰው ራሱን እንዲቀርጽ እንዲያድግ ለሰው ለማህበረሰብ
እድገት በሚል ለመስራት እንደዚሁ ሲስተሮች አንድ ላይ ሆነን ወይ ደግሞ እያንዳንዱ ማህበር እንደ ካቶሊክ ቤተክርስቲያን እንደዛ አይነት አገልግሎቶችን እንሰጣለን በማህበርም ደረጃ ማለት ነው። ረጅም ዓመት እንዳገለገለ እዚህ እንደኖረ ባለሙያ ማን ነው እንደው ከዚህ ውስጥ ቤት ውስጥ ጓዳ ውስጥ ሙያ ይፈተሻል? እኛ ተራ በተራ ነው የኛ አገልግሎት። በተለይ ቤትን ኮሚኒቲን በማስተዳደር ረገድ ተራ በተራ ነው የምንሰራው። ትንሽ አድካሚ የሆነ ስራም ስለሆነ 3 ዓመት ቢበዛ እንደው በጣም ገፍቶ ከሄደ 6 ዓመት ድረስ የማገልገል ነገር አለ። አሁን ለጊዜው ቅድም ራሳቸውን እያስተዋወቁ ነበር ሲስተር ኦፎሌ ለ3 ዓመት ይሁን አላቅም ከዛም በላይ ይሁን እንደ ሁኔታው ይታያል። አለቆች ያስባሉ እሱ ለጊዜው እሳቸው ናቸው ያሉ በዚህ ዓመት። ስለዚህ እኔ ደግሞ በፊት ሰርቻለሁ። ተራ በተራ ነው የምናገለግለው። ያ ደግሞ በፎርሜሽን በህንጸት በሪሊጂየስ በምንኩስና ህይወት ህንጸት ጊዜ ሁሉንም ነገር ነው የምንለማመደው። እኛ ያችን ይዣለው ፕሮፌሽኔ ነው ብለን አንቀመጥም። ሁሉንም ማድረግ መለማመድ አለብን መማር። ለጊዜው እሳቸው አሉ። እሳቸው ሲጨርሱ ሌላ ሰው ይመጣል። እሺ ስለናንተ ሰው ቢያቅ ደስ የሚላችሁ እኛን ሰው አያውቀውም ይሄን ነገራችንን የካቶሊካዊት ሴት ገዳማውያንን የምትሉት ምንድነው? አንዳንድ ጊዜ እኔም ትምህርት ቤት ሲማርም ወይ መንገድ ላይ ሲሄድም ምንድነሽ ወንም እንደኛ የለበሱትን ምንድናችሁ ብለው ይጠይቁናል። ቅድም እንዳልኩትም እኔ ትምህርት ቤት ሲማርም ጓደኞቼ ሲስተር ሮማን ምንድነው ስምሽ? ትርጉም ምንድነው? አለባበስሽ፣ ህይወትሽ ምንድነው ብለው ይጠይቁኛል። ካቶሊክ ነኝ የካቶሊክ ሲስተር ወይንም መነኩሴ ነኝ ብዬ ስላቸው ካቶሊክ ሁሉም እንደዚህ እንዳንቺ ነው የሚለብሱት ወይ ብሎ ይጠይቁኛል። አይደለም እላቸዋለሁ። እኔ ከካቶሊክ ቤተሰብ ነኝ፣ ግን ቤተሰቦቼ ልክ እንደናንተም የሚለብሱ የሚኖሩ ናቸው። ግን እኔ ከነዛ ውስጥ ከቤተሰቦቼ እኔ ለጥሪ ህይወት ብዬ መጥቼ የገዳም ህይወት የሚኖር ሲስተር ነኝ ብዬ አስረዳቸዋለሁ። እህቶች ቅድም እንዳሉትም እኛ እዚህ ያለነው ለራሳችን አይደለም፣ ለሌሎች ነው፣ ለቤተ ክርስቲያን ነው፣ ለማህበረሰብ ነው። ስለዚህ ይህንን እንዲረዱን እንፈልጋለን። ስለዚህ እኛ ለሌሎች ከኖርን ሌሎቹ ደግሞ እኛን እንዲያውቁን ማን መሆናችንን ምን እንደምንሰራ እንዲያውቁ እፈልጋለሁ። ደስ ይለኛል። አንቺ ካቶሊክ ሌሎች ካቶሊኮችም እንዳንቺ ቢለብሱ ደስ ባለኝ ነበረ ብሏል አንድ ወጣት ማለት ነው ይላሉ። ይደጋገማሉ እነዚህ ቃላቶች። ካቶሊክ ነኝ አዎ፣ ግን ይሄ ድርብ እግዚአብሔር ራሱ ፈቅዶ ጠርቶ ይህንን ጸጋ እንድናገኝ ያደረገ ነው። የኦርቶዶክስ መነኮሳትን ስናይ አለባበሳቸው የታወቀ ነው፣ ሁሉም ያውቃል። የኛ አይታወቅም፣ ችግር የለም እና የትህትና ህይወትም መሆኑን ቆመን ማስረዳትም ብዙ አይጠበቅም። ሰላም ብለናቸው የምናልፍባቸው ጊዜያቶች አሉና ይሄ መልካም አጋጣሚ ይሆናል። እናንተም እኛን አስባችሁ ቢያንስ እነዚህን የካቶሊክ እህቶችን ወደኛ አገልግሎት ውስጥም ብናስገባ ብናገኛቸው ምን አይነት ህይወት እንደሚኖሩ እኒ ብላችሁ በመውጣታችሁ ትልቅ ደስታ እየተሰማኝ ነው የነበረው። እኔ ከመጀመሪያም ማለት ነው ገና ሲስተር ስትነግረንም በጣም ነው ደስ ያለኝ። ህይወታችን ትህትናን የሚፈልግ ነው። በቃ ስራችን ነው ህይወት ይናገር ነው አይደለ? ስለዚህ ህይወታችንን እያዩት ነው። እኛ ሰው ስለሚያምንን በእኛ በኩል ለሰዎች ሊያደርግ ይችላልና ድህነት ሲባልም የመጨረሻ ምንም የሌለን ምን በላ ምን ጠጣ የሌለን ሳይሆን እኔ አሁን ሰርቼ ደሞዝ ባገኝ ይመጣል፣ በማህበር ደረጃ ይቀመጣል። ለሚያስፈልግ ነገር አብሮ ነው ይጋራል። የኔ ነው ብዬ እንደፈለኩ ማድረግ አልችልም። ሰው ስጦታ ቢሰጠን አብሮ የመካፈል የተረፈውን ደግሞ የተረፈ ብቻም ሳይሆን ለኛም እያነሰ በቂን ካገኘን በኋላ ከልክ በላይ የሆነውን ነገር ላለመጠቀም ለሚያስፈልጋቸው በቃ ሰው ሊያውቅልን ይገባል ምለው እኔ በቃ እኛ ሳንሆን ክርስቶስ ራሱ የመረጠን
ደካማ አገልጋዮቹ እንዲሆንን እንዲያውቁልን እንፈልጋለን። ስለኛ ህዝብ ወይንም ሰዎች እንዲያውቁ ብለን ከምንላቸው እንደ ካቶሊክ ቤተክርስቲያን ጌታችን ኢየሱስ ክርስቶስ የዓለም ወይም የሰው ዘር ሁሉ አዳኝ እንደሆነ የሚታወቅ ነው ምናምነው ነው። በዛ እንግዲህ ያዳኝነት ስራው በእኛ በኩልም እንዲተላለፍ የመረጠን የሱ አገልጋዮች ነን። የሰውን ልጆች ሁሉ ማንኛውንም ሰው ቀለም፣ ዘር፣ ሃይማኖት ሳንለይ ቋንቋ ሳንለይ ምናገለግል የክርስቶስ አገልጋዮች ነን። ማን እንደሆነ ሰዎች ይህንን ቢያውቁና ወደኛ ሲመጡ ያለምንም ቅድመ ሁኔታ ሰዎችን ተቀብለን ምናገለግል ሰዎች ነን። ማንም እንደያስፈልግነቱ መጥቶ መገልገል የሚፈልግ ሰው ሁሉ ወደኛ ቢመጣ እናገለግላለን። በዚህ መልኩ ሰዎች እንዲያውቁን እንፈልጋለን። እዚህ ግቢ አትክልት አየሁ። እንግዲህ የኛ መንፈሳዊነት አንዱም ቅዱስ ፍራንቺስኮስ የተፈጥሮ ወዳጅ የማህበራችን የመጀመሪያው መስራች እሱ ነው። ሌላ በኋላ የራሳችንን ማህበር የጀመሩ እናት ጀመሩ። ግን በትልቁ ቅዱስ ፍራንቺስኮስ የተፈጥሮ ወዳጅ፣ ተፈጥሮን የሚንከባከብ፣ ተፈጥሮን ወንድም እህት፣ ወንድም ፀሐይ፣ እህት ጨረቃ እያለ ነው መጠራውና ተፈጥሮ ላይ አንድ እንከን እንድደርስ አይፈልግም ነበር። ከዛም የመጣ ነው። ክርስቶስም እንግዲህ እግዚአብሔር ሲፈጥር የተፈጥሮን ኃላፊነት እንድንወስድ እንድንከባከብ የሰው ልጅ እንድንከባከብ እግዚአብሔርም ኃላፊነት ሰጥቷልና ወደኛ ስንመጣ እንግዲህ ሁሉንም ነገር እንሰራለን። እኛ የምናውቀውን አቅማችን በፈቀደው የምንችለውን ሁሉ ስራ ሳናማርጥ እንሰራለን። ስለዚህ መሬት እስካለን ድረስ ሰርተን መብላት እንዳለብን ስለምናምን እንንከባከባለን። እንደውም አበባ ራሱ በጣም አስፈላጊ ለሆነ ጉዳይ ነው የሚቆረጠው። እንንከባከባለን። ለመቁረጥ እየፈራን እየሳሰነለት ነው። አሁን የተቆረጠው ቅጠል ምናልባት ለምን ሁሉ ቆረጥሽ ሊል ይችላል። እኔ ደግሞ ትንሽ እህቶች ጋር አብሬ የማስተማር እንትንም ስላልኩኝ ይከብደኛል ለመቁረጥ። ያምራል ግን አበባው ተቆርጦ መጥቷል። አሁን ከዚህ በኋላ ትንሽ ጊዜ ዛሬን ተገልግለን ነገም እንደዚሁ ይጣላል። ሲጣል ያመኛል። ለምን ሲቆረጥ ይታመማል። ቅዱስ ፍራንቺስኮስም ያንን ስላስተማረን ማለት ነው። እዛው መንከባከብ እዛው እንግዲህ ማድነቅ እግዚአብሔርን ማመስገን ለቤተ ክርስቲያን ለቤተ ጸሎት ነው የምንቆርጠው እንጂ በቀላሉ አንቆርጥም። እንንከባከባለን። አትክልትም ከዛው እንጠቀማለን። መሬት እስካለን ድረስ ያለንን መጠቀም የግድ ስለሆነ እንግዲህ እዚህ ማምረት የማንችለውን እንገዛለን። የምንችለውን ሁሉ በራሳችንም ማድረግ የምንችለውን እናደርጋለን። በጣም ቆንጆ። እዚህ ስለመጣው ስላገኘኋችሁ በዓልን ከናንተ ጋር ስላሳለፍኩ በጣም ደስ ብሎኛል። ጣሊያንኛም ስለምታውቁ በጣሊያንኛም በአማርኛም እንኳን አደረሳችሁ ብትሉልኝ ደስ ይለኛል። አድማጭ ተመልካቹ የክርስቶስ ትንሣኤ ስጦታ ነው። ከኛ መልካም ስራ ደግነት የተነሳ አይደለም። ስለዚህ እኛን ኃጢአተኞችን ለማዳን ስቃይን ተቀብሎ ያለምንም ጥፋት ሞት ተፈርዶበት ለምን አላለም? ፊቱንም ከነሱ አላዞርም። ሁሉንም ተቀብሎ ማዳን ይችል ነበር ራሱን። ግን ራሱን የማያድንበት ምክንያት እኛን ለማዳን ስለመጣ ይህ መዳን ስጦታ ነው፣ ትልቅ ስጦታ ነውና ይህንን ስጦታ ያለምንም ቅድመ ሁኔታ ጌታ የሰጠንን ከሞት ተነስቶ ለኛ ህይወት የሰጠውን የትንሣኤውን ብርሃን ያሳየን ጌታ ለእያንዳንዱ ፍጥረታት የሰው ልጅም ሰላሙን እንዲሰጥ፣ ምክንያቱም የሰላም ጌታ ነው የተነሳው ሞቶ ከሞት የተነሳው እና ይህንን ሰላም ጌታ በህይወታችን በአገራችን በዓለማችን ጦርነትን አስወግዶ ችግርን መከራን አስወግዶ የዚህ የትንሣኤው ስጦታ ጌታ በሁሉም ዓለም ላይ እንዲያበራ መልካም የትንሣኤ በዓል ለሁሉም እንዲሆን እመኛለሁ። እግዚአብሔር ይስጥልኝ። አሜን። እሺ እንኳን አደረሳችሁን በላቸውና በዓሉ የክርስቶስ ትንሣኤ ክርስቶስ እንግዲህ ሞቶ ከጨለማ ከኃጢአት ባርነት ወደ ክብር ወደ መንፈሳዊነት ህይወታችንን ከፍ ለማድረግ ነው ሞቶ ተሰቃይቶ ሞቶ ሞትን ያሸነፈውና ስለዚህ ትንሣኤ ደስታ ነው። ትንሣኤ ተስፋ ነው። ትንሣኤ ድል ነው
አብሮነትን የሚያመጣ ነው። የወደፊት ተስፋን ብርሃንን የሚያመጣ ነውና ይህንን የትንሳኤ ደስታ ብርሃን ተስፋ ለመላው ዓለም እንመኛለን። እንደ ኮሚኒቲ የሰው ልጆች ሁሉ የክርስቶስን የትንሳኤ ብርሃን ተላብሶ በህብረት በእግዚአብሔር መንፈስ በመንፈሳዊነት መመላለስ እንድንችል እግዚአብሔር ጸጋውን አብዝቶ እንዲሰጠን እንመኛለን። በተለይም በዚህም ወቅት ለዓለማችን ሰላም የሚያስፈልጋት ወቅት እንደሆነ ይታወቃል። ክርስቶስም ከሞት ከተነሳ በኋላ የመጀመሪያው ቃል ለሐዋርያቶቹ ሰላም ለናንተ ይሁን ብሎ ነው ሰላምን ያበሰረውና ይህንን ሰላም ለማግኘት በኮሚኒቲያችንም እየጸለይን ነው ያለነው። ባለንበት እንደ ቤተክርስቲያንም በየቤተ እምነቱ እየተጸለየበት ያለ ጉዳይ ነው። ይህንን ሰላም እግዚአብሔር በልጁ በጌታችን በኢየሱስ ክርስቶስ ትንሳኤ አማካይነት እንዲሰጠን ለሌሎችም እንዲሰጥልን እመኛለሁ። ቦና ፓስኳ ፐር ቱቲ ለሁላችንም መልካም የክርስቶስ ትንሳኤ ይሁንልን። አሜን። በጣም ነው የምናመሰግነው። ክብር ይስጥልኝ። እንዳሰባችሁት በአገልግሎታችሁ የምትጸኑበት ጊዜ እንዲሆን ምኞቴ ነው። ስለመጣው ስላገኘኋችሁ ግን የእውነት እኔም ደስ ብሎኛል። በፋና ሚዲያ ኮርፖሬሽን ፋና ፖድካስትም በጣም እናመሰግናችኋለን። እናንተንም አብራችሁን ስለነበራችሁ በጣም እናመሰግናለን። ከፋና ሚዲያ ኮርፖሬሽን ፋና ፖድካስት የኢየሱስ ክርስቶስ የትንሳኤ ዕለትን ምክንያት አድርገን በኢትዮጵያ ካቶሊካዊት ቤተክርስቲያን የፍራንሲስካውያት የክርስቶስ ልኡካን እህቶች ገዳም መተን የትንሳኤ በዓልን አብረን አሳለፈን። አብራችሁን ስለነበራችሁ ስለተከታተላችሁን በጣም እናመሰግናለን። ለኛ ድፎ ደፍተው ነው የበዓል የጠበቁን፣ ደግሞ የማይጠጡትንም ቡና ለኛ አዘጋጅተው ጠብቀውናል። ስለዚህ ድፏችን ይቆረሳል። እኛ ቀሪውን የበዓል ጊዜ እዚህ እናሳልፋለን። እናንተ ግን አብራችሁ ስለነበራችሁ በጣም እናመሰግናለን። ከባልደረቦቼ ጋር ሳራ መኮንን አብሬ ቆየሁ። ጤና ይስጥልን።